ክርስቶስ ነብዩ መሐመድን የገነትን በር እንዲከፍቱ ይጠይቃቸዋል ያልከውን ግን አልስማማም። ምክንያቱም ዮሐንስ ወንጌል ሙሉን ወንጌሉን አንብበው ከሆነ አይሁድ በዘመናቸው ቆላፎች ነበሩ። ማለትም ለስጋዊ ምኞት የሚፈልጉትን ነጥብ እያወጡ ይናገሩ ነበር እና ለዚህም ይመስለኛል ዮሐንስ ወንጌል የተጻፈው። አሁን እዛው ወንጌል ላይ አስተውለው ከሆነ እኔ ከአብ ወጥቼ ይላል አይደል እንዴ? ከአብ ወጥቼ የሚለው አብ ወልድ የአብ ቃል መሆኑን ነው እዛ ጋር የሚገልጸው። ወልድ የአብ ቃል መሆኑን ሙሉ ወንጌሉን ስታነበው እኮ እዛው ዮሐንስ ወንጌል ላይ አስጨርሰኝ ኡስታዝ አስጨርሰኝ። ሙሉ ወንጌሉን ስታነበው ዮሐንስ ወንጌል ለምሳሌ ምዕራፍ 10 ከቁጥር 11 ላይ እውነተኛ ቸር ጠባቂ እኔ ነኝ አለ። ይሄ ምንን ነው የሚያመለክተው? እዛ ዮሐንስ ወንጌል ላይ ነው የምነግርህ። ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ምን አልከኝ? አሁን ከዚህ ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር አነጻጽረህ ልታነሳ የፈለግከው ነገር ምንድን ነው? ተሳስተሃል ያልከው ምን ነው? አሁን ለምሳሌ ቅድም ልጁ ምን ስትለው ነበር? አንተ ምን ስትለው ነበረ? እውነተኛውን መንገድ እየተከተልክ አይደለም፣ ማምለክ ያለብህ የኢየሱስ ክርስቶስን አምላክ ነው እያልክ አልነበረ? ትክክል ነው። ኢየሱስም እንደዛ እኮ ነው ያስተማረው። አይደለም። ያው እኔ ወንጌሉን አውጥቼ ቃል በቃል እያነበብኩ ነው የምነግርህ። እሺ አስረዳ። ኢየሱስ ክርስቶስ እኔን አምልኩኝ ያለበትን ቃል አሳየና ወንጌል ላይ አሳየን። በቃ ጥሩ ማውጣት ከቻልክ እኔ አንድ ስልክ ስላለኝ ማውጣት አልችልም። እሺ አምልኩኝ ያለበትን ልታሳየን ነው? ኢየሱስ አምልኩኝ ጌታ ነው እኔ ጌታ ነኝ ያለበትን ቦታ አሳይሃለሁ። ጌታ ብርቅ አይደለም እኮ ይሄ። አሁን ዛሬ ጌትነቱን እናወራበታለን። እኔን አምልኩኝ ግን አላለም አይደለ? ኢየሱስ አምልኩኝ ብሏል። የት ጋር ነው አምልኩኝ ብሏል? አሁን እኮ ይኸውልህ ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ማለት እኮ አምላክ መሆኑን ያሳያል አይደለ እንዴ? አያሳይም? አምልኩኝ ብሎ ቃል በቃል አስተምሯል ወይ ተገዙኝ ብሎ አስተምሯል ወይ? አዎ ይሄ ያሳያል እኮ ነው የምልህ። ይሄ ለምሳሌ እኔ የሕይወት እንጀራ ነኝ፣ በእኔ የሚያምን የዘላለም ሕይወት አለው ማለቱ ምን ማለት ነው? ምን ብሎ የሚያምን? ኢየሱስን አምላክ ነው ብሎ የሚያምን ወይንስ መልእክተኛ ነው ብሎ የሚያምን? አምላክ ብሎ የሚያምን። በእኔ የሚያምን የዘላለም ሕይወት አለው፣ ቢሞት እንኳን በመጨረሻው ቀን አስነሳዋለሁ ማለቱ ምኑን ነው የሚያመለክተው? ከጥቅስ ወደ ጥቅስ መሄድ አይደለም። እሺ ክርስቶስን አምላክ እንደሆነ ይመኑብኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ። ከዚህ በላይ ምን ይበል ኡስታዝ? እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ። እኔ አምላክ መሆኔን ይመኑብኝ ብሏል። በእኔ የሚያምን አለ እኮ በእኔ የሚያምን የዘላለም ሕይወት አለው። የሚያምን ስለተባለ አምላክ ነው ብሎ ማመን ማለት እኮ አይደለም። በነቢያቱ ከዚህ በላይ ምንድን ነው ታዲያ የሚለው? በእኔ የሚያምን የዘላለም ሕይወት አለው ከተባለ አምላክነቱን አይገልጥም ነው የምትለው ኡስታዝ? ጥቅሱን አትደጋግመው። በዚያ ላይ ሀሳብህን ስጥ። ጥቅሱን 50 ጊዜ ያሰማሃል እኮ በእኔ የሚያምን ተው ኡስታዝ፣ ሌላ ልንገርህ፣ ችግር የለውም ተው ልንገርህ። እሺ ልንገርህ። አይ ጥቅሱን አለ የምትፈልገው ልንገርህ፣ እመኑ ያለበትን ልንገርህ። አንዴ ተረጋጋ። እሺ መጽሐፍ ቅዱስ ላይ እመኑ ስለተባለ በአንድ አካል አምላክ ነው ማለት አይደለም። መጽሐፍ ቅዱስ ላይ በነቢያቱ እመኑ በእግዚአብሔር እመኑ ይላል። ስለዚህ ነቢያት አምላክ ናቸው ማለት ነው እመኑባቸው ስለተባለ አይደለም። ክርስቶስ በእኔ የሚያምን ሲል ጊዜ ምን እንዲያምኑበት ነው ከአይሁዶች የሚፈልገው? ያጀማ ሐዋርያቶችስ ምን ብለው አመኑ የሚለውን በደንብ አስተውሉ እንጂ ክርስቲያኖች። እናንተ ሰዎች ስለ እኔ ምን ይላሉ ብለህ ስጠይቃቸው ጊዜ እዛ ነው በቃ ክርስቶስን ምን ብላችሁ ማመን እንዳለባቸው ያስተማራል። አንዴ ተረጋጋ ጨርስልህ። በእርሱ ማመን ሲባል ባጭሩ ክርስቶስነቱን ማመን ነው። ሌላ ነገር እያወራ አይደለም። አምላክነትን እያወራ እንዳይመስላችሁ። ለዚህም ማስረጃ ክርስቶስ ሐዋርያቶቹ ምን አላቸው? ሰዎች ስለ እኔ ምን ይላሉ ብሎ ጠየቃቸው። ገብቷቸዋል አይደል? ሰዎች ስለ አንተ እንዲህ ነው ይላሉ፣ እንዲህ ነው ይላሉ፣ እንዲህ ነው ገለጹለት። እናንተ ስለ እኔ ምን ትላላችሁ አላቸው። እኛማ አንተ ክርስቶስ ነህ እንላለን አሉት። በቃ ይሄ እንደሆነ ትክክለኛው እምነት ገለጸላቸው። አይሁዶችን በእኔ የሚያምን ሲላቸው ጊዜ በእኔ ክርስቶስነት የሚያምን ወይ ማለት የተቀባ መሆኑን የተመረጠ መሆኑን መልእክተኛ መሆኑን ማመን እንጂ እየተናገረ ያለው ስለ አምላክነት ማመን አይደለም። አሁን አውራ እስኪ። አሁን አንተውን እያልክ ያለው ለምሳሌ እመኑኝ የሚል በመጽሐፍ ቅዱስ ላይ ሁሉ አምላክነቱን አይገልጥም ብለሃል አይደል? መጽሐፍ ቅዱስ አሁን አንተ ብዙ ጊዜ ንጽጽር የሚሰሩ በክርስትና ላይ ንጽጽር የሚሰሩ ኡስታዞች ራሱ ቃል በቃል ካላለ የሚል ጥያቄ ነው የሚያመጡት። መጽሐፍ ቅዱስ ላይ ግን
ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ አንተ ካነሳው ከዮሐንስ ወንጌል ላይ ሳልወጣ እዛው ላይ ለምሳሌ በእኔ እመኑ የሚል አሳያለሁ። ኡስታዝ ላሳየህ ታውጣለህ። እኔ ምንለው ቃል ለአምሳ አንደኛ ጊዜ ላውራ። አይ ለአምሳ አንደኛ ጊዜ አይደለም። እሺ እኔ እንዳዳመጥኩ አንድ ያድምጠኝ። እኔ እሺ ባጭ አምላክ ነኝ ብሏል። አዎ የት ጋር ነው? እሺ ጥሩ። ለምሳሌ ማለት ነው ስጋዬን የበላ ደሜን የጠጣ ሲል የሰውን ስጋና ደም በልተህ ትድናለህ? ጥያቄው ነው። ማን ነው መልስ ነው? አዎ አምላክነት ነው። እኮ አምላክነትን ያሳያል። እሺ ላሳየህ። ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ወይ አያዳምጥ ወይ አይረዳ ወይ የራሱን ብቻ ዝም ብሎ ይለፈልፋል። እሺ እኔ ለዚህ መልስ ልስጥ። እሱ ልክ እዚህ ጥቅስ ላይ ከዛ አምላክ እንዳለ ቆይሽ ሌላ ጥቅስ ልስጥ። ቆይ እሺ ኢየሱስ ክርስቶስ አምላክ ነኝ ብሏል። ቀጥልሽ አንተ። እንግዲህ ኢየሱስ ክርስቶስ አንደኛ ወደዚህ ምድር ሲመጣ እኛ ሰው ሆኖ ፍጹም ሰው ሆኖ መጣ እንላለን። ለዚህ ግን የተወሰኑ ጥቅሶችን ልስጥ። አንደኛ ዮሐንስ 8:58 ላይ ኢየሱስ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ነኝ አላቸው። አይሁድም ይህንን ሲመለከቱ በድንጋይ ሊወግሩት የሞከሩት ራሱ በዘላለምነቱ ከእግዚአብሔር ጋር ስላመሳሰለ ነው። ልበርግ አንዴ ሽብሬ ነው ስምህ። አዳምጠኝ። ሽብሬ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ወይ? ጥያቄ እኔ ከአብርሃም በፊት አለሁ፣ በእኔ የሚያምን የዘላለም ሕይወት ያገኛል፣ እኔን ያየ አብን አየ፣ እኔና አብ አንድ ነን፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር። እነዚህ ሁሉ ጥቅሶች እናውቃቸዋለን። አሁን እሱን ሳይሆን የፈለግነው ኢየሱስ ክርስቶስ በግልጽ ቃል ምንም በማያሻማ ቃል እኔ አምላካችሁ ነኝ ተገዙኝ ወይንም አምልኩኝ ያለበት ጥቅስ አለ ወይ? አምላክ ነኝ ብሎ አስተምሯል ወይስ? አይ እሺ ዮሐንስ 28 ላይ ምንድነው ቶማስ ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ምን ማለት ነው? አሁን አምላክ ባይሆን ግዴታ ኢማጂን ክርስቶስ እኮ ወደዚህ ምድር ሲመጣ አምላክነቱን አምላክ እንደሆነ ብቻ ያሳየበት ብዙ ነገሮች አሉ። እንደዛ ካልክ እኮ አላህ ራሱ በቀጥታ ለሙሐመድ አምላክ ነኝ አላለውም። ጅብሪል ነው አምላክ ከአላህ መልእክተኛ ተላከልኝ እያለ ያመጣው። ይሄ በቃ ሎጂካሊ ትክክል አይደለም። ይሄ ነው ማለት አምላክነቱን የሚያሳይ ብዙ ጥቅስ አለ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ እኮ ብዙ ጥቅስ አለ። አንተም ታምነባቸው አንድ አሰጠኝ ማንተራስ በቀጥታ ሙሐመድ አላህ ለሙሐመድ አምላክ ነኝ ያለበትን አንድ አታመጣም። እኔ አምላክ ነኝ ለኔ እሺ በድፍረት አትናገሩሽ። እንደሱ ከሆነ እኔ አምላክ ነኝ ብሏል ወይ? አዎ ብሏል። ከዛ ጥቅስ አምጡ ሲባለው አላህም እኮ አላለም እንደዚህ። አላህ እኔ አምላክ ነኝ ብሎ ቃል በቃል ተናግሯል። በቁርአን ላይ እኔ አላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ብሏል። ገብታችኋል አይደል? እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አይሰማም? እሺ ጥያቄያችሁ ምንድን ነው? ትዝታለሽ? አለው ትዝታ ይሰማል? ይሰማል? ጥያቄ የቤተሰብ ጥያቄ ነው፣ ግን በውስጥ እንድታወራኝ ነበር የምፈልገው። ሄሎ አይሰማም? በውስጥ ጥያቄ ያለ ይቀጥል።
ጥያቄ ያለ ከገባችሁት እሱ ሰላም ነው። እንዴት ነው? የኔ በመጀመሪያ ስላስገባኝ በጣም ነው የማመሰግነው። ይሰማል? አሁን እንደምን ይሰማል? መጽሐፍ ቅዱስ ማለት ነው የኦርቶዶክስ መጽሐፍ ቅዱስ አሁን እንደዚህ ላይ ይሄ ነው ብዙ ጊዜ ነው ፎሎ አድርጌ የምከተለው። ግን በራሲ አመለካከት ወይ በራሲ መጽሐፍ ቅዱስ ትክክል ነው ወይ ትክክል አይደለም ብለህ ነው የምታምነው? ማለት መጽሐፍ ቅዱስ ላይ የተጻፈው ነገር ትክክል ነው ወይስ ትክክል አይደለም ብለህ ነው የምትቀበለው? አሁን ለምሳሌ ቁርአን ላይ ያለውን ስትገልጽልኝ ቦታ አንብቤ እንትን የሚለው ግን መጽሐፍ ቅዱስ ላይ ያለውን ቦታ ስትነግረኝ እንደዚህ አይነት ቦታ ትክክል አይደለም በዚህ አይነት ነው ስትለኝ መጽሐፍ ቅዱስን አንተ እውነት ነው ብለህ ነው የምትቀበለው ወይስ እንዴት ነው የምትቀበለው? በውስጡ እውነትም አለ ሐሰትም አለ። ለምሳሌ ከእውነቶቹ መካከል ክርስቶስ የሚባል አንድ መልእክተኛ መኖሩ፣ ክርስቶስ እኔ ቃል በቃል ሰው ነኝ ብሎ መናገሩ፣ ክርስቶስ ቃል በቃል እኔ መልእክተኛ ነኝ ብሎ የአምላክ መልእክተኛ መሆኑን መናገሩ፣ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ መናገሩ፣ ክርስቶስ አምላክ አለኝ ብሎ መናገሩ፣ ክርስቶስ ክርስቶስነቱን የገለጸበት ክርስቶስ መሆኑን የተናገረበት፣ እነዚህ ሁሉ እንዳለ እውነቶች ናቸው። እንዲሁም ደግሞ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንደነበሩ፣ ማርያም የምትባል ንጽሕት የተመረጠች የዓለም ታላቅ ሴት እንደነበረች መናገር ይህ ሁሉ እውነት ነው። ገብቷችኋል? ነገር ግን ከዚያ በተቃራኒ ሌላ ስህተቶች አሉ። አምላክ ሰማይና ምድርን ከፈጠረ በኋላ እረፍት ይፈልጋል ብለህ ታምናለህ? ያርፋል አምላክ። ስራ ሰርቶ ሲጨርስ የሰው ልጅ ይተነፍሳል። እስኪ እንዳረፍ ልበል። አምላክ ሰማይና ምድርን ከፈጠረ በኋላ አረፈ፣ ተነፈሰ ይለናል መጽሐፍ ቅዱስ። ከዚያ በኋላ አምላክ እንደገና ከያዕቆብ ጋር ትግያ ተጋጥሞ ከፍጥረታቶች ጋር ተሸነፈ ይለናል። እግዚአብሔርን አሸነፈው ያዕቆብ ትግያ ተጋጥሞ። ወደ ነቢያቶች ስንመጣ ደግሞ ልክ እንዲሁ አሮን ጣዖት ሰርቶ ለሰዎች አስመለከ ይለናል። ያንን ጣዖት ደግሞ ወቀጠና ማን? ሙሴ በጥብጦ አጠጣቸው ለእስራኤላውያኖች ይለናል። ኢሳያስ ነቢይ ኢሳያስ እስከ ኢትዮጵያ ድረስ ራቁቱን ሄደ ይለናል። ራቁቱን እርቃኑን ሄደ። በቃ ምንም ሳይለብስ ይሄ ያደረገው ድንቅ ተአምር ነው ይለናል መጽሐፍ ቅዱስ። ይህ ተአምር እርቃኑን መሄድን ተአምር ነው ይለናል። ነቢያቶች እርቃናቸውን አስቡት። አላህ ይመስገን። ልክ ሌላ ቦታ ስትመጡ ደግሞ ሎጥ ከሁለት ሴት ልጆች ጋር ወሲብ አድርጎ አስረግዞ አስወለዳቸው ይለናል። ይሁዳ ምራቱን የልጁን ሚስት አስረግዞ አስወለዳት ይለናል። ክርስቶስ ከይሁዳ ዘር በእነዚህ ዘር ነው የመጣ ይለናል ማቴዎስ መጥቶ እንደገና። ይህ አይከብድም። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይለናል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል እግዚአብሔር። እሺ ዲቃላ ህፃኑ ምን አጠፋ? ህፃኑ ልጅ? እሺ ዝሙትን የሰሩ ሰዎች ይወቀሱ፣ ትክክል ነው። ነገር ግን ህፃኑ ልጅ ዲቃላ ከሆነ ወደ ጉባኤ እንዳይገባ ብሎ ከለከለው። አሁን በእኛ ጉባኤ ወይም መስጂድ ውስጥ የዲቃላ ልጅ ወይም ዲቃላ ምናምን ብሎ ሂሳብ የለም። ከፈለገ ማሰገድም ይችላል፣ መሪ መሆን ይችላል። ኃጢአቱ ያለው በእነዚህ ኃጢአቱን በሰሩት ሰዎች ላይ እንጂ በህፃኑ ላይ አይደለም። ጭራሽ ያልተወለዱትን 10 ትውልድ የዲቃላ ትውልድ እስከ 10 ድረስ ወደ እኔ ጉባኤ እንዳይገቡ ይላል እግዚአብሔር። ቆማጣ፣ አይነ መጭማጫ፣ አጭሮች፣ እውሮች በፍጹም እነዚህ መቅደሴን እንዳይቀርቡ ይላል። ያረክሱብኛል ብሎ ይናገራል። እንዴት አምላክ ራሱ ወዶና ፈጥሮ ሳለ አጭር ሰው እንዴት ነው ይሄ ሰውዬ ድንክ ነውና ወደ መቅደሴ እንዳይቀርብ ያረክስብኛል እንዴት ይላል? እሺ አንዴ ላናግረህ በዚህ ሐሳብ አምላክ ወዶና ፈቅዶ በፈጠረው ፍጥረት ላይ እንዴት ነው እንደገና መልሶ እነዛን ያረክሱብኛል መቅደሴ ሊል የሚችለው? አላህ ነው። እሺ የጀመርከው ልጅ ካለ ሐሳብህን ስጥና ወደ እሷ እንሄዳለን። መናገር ትፈልጋለች አለ አላህ ዳይሬክት እኔንና እኔን ብቻ አምልኩኝ የሚል እኔንና እኔን ብቻ ነው አምልኩኝ ወይም ነብያውን ያስተማሩት የአላህን መንገድ ነው እና አላህ ነቢያቶች ሁሉ አላህን ተገዙ ብለዋል። ልክ እንዲሁ አላህ ሱብሓነሁ ወተዓላ እኔን ብቻ ተገዙኝ ብሎ በርካታ ቦታ ተናግረዋል። ከፈለክ ከሰያ አላህቶች
ላሳየሽ። እኔም ብቻ ዳይሬክት ማለት ነው። በምሳሌ ችግር የለውም። እኔም ብቻ ተገዙኝ እያለ ተናግሯል። ላሳየህ ነው። ለምሳሌ ሱራ ጣሃ ላይ እንሄድ። ሌላም ቦታ ላይ ብዙ ቦታ ላይ ያሳያለሁ። በተናጠለም በጅምላም ነው እኔም ብቻ ተገዛኝ፣ እኔም ብቻ ተገዙኝ እያለ ብዙ ቦታ ላይ የተናገረው። መጀመሪያ በተናጠል የተናገረበትን እንሄድ። ምዕራፍ 20 ቁጥር 14 ላይ ምን ይላል? ምን ያለ እዚህ ጋር እኔ አላህ እኔ ነኝ አለ። ያለ እኔ አምላክ የለምና ተገዛኛው ቃል በቃል እኔ አላህ እኔ ነኝ ያለ እኔ ወይንም ከኔ በስተቀር ሌላ ማንም አምላክ የለምና እኔም ብቻ ተገዛኝ እያለ ይናገራል። እኔም ብቻ ተገዛኝ፣ ሶላትንም በእርሷ እኔን ለማውሳት ስገድ እያለ ይናገራል። ይሄ በተናጠል የተናገረው ነው። ተገዙኝ እያለ ደግሞ የተናገረበትን በብዜት ሁላችንን የሚያዘበትን ላሳያችሁ። የት ታገኛላችሁ? ሱረቱል አንከቡት መጨረሻው ገጽ አካባቢ ላይ ያ ዒባዲየ አለዚነ አመኑ እያለ የተናገረው ምን ይላል? 56 እናንተ ያመናችሁ ባሮቼ ሆይ ምድሬ በእርግጥ ሰፊ ናት፣ ብትቸገሩ ተሰደዱ ካለ በኋላ እኔንም ብቻ ተገዙኝ እያለ ይናገራል። እኔንም ብቻ ተገዙኝ። ይሄ ነው። ያ ጥያቄ አለ። ኦኬ ኢየሱስ ክርስቶስ በእናንተ ቁርአን ላይ ወይ በእናንተ እስልምና ትምህርት ምንድን ነው ብሎ ነው የሚያስተምረው? ወይም በእናንተ ሂሳብ ነው? ኢየሱስ ክርስቶስ ወይንም ዒሳ በእኛ ዘንድ እጅግ በጣም የተከበረ የአምላክ መልእክተኛ ነው። በጣም የተከበረ። ይሄን ስላችሁ ከራሴ አይደለም፣ ቁርአን ላይ ነው አላህ የተናገረው። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ይላል። በዚህችም በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ባለሟል የሆነ ብሎ ነው የገለጸው። ወሚነል ሙቀረቢን ማለት ከእኔ ከአምላክ ዘንድ በጣም ቅርብ ቦታ ካላቸው ነቢያት ብሎታል። ወዩከልሙ ናሰ ፊል መህዲ ወከህለን ወሚነ ሷሊሒን አለ። ምን ሷሊሒን ማለት እርሱ ከደጋጎች ወይም ከጻድቆች መካከል ነው ብሏል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ክርስቶስ ሲናገሩ እሺ አንዴ ላውራ፣ አንድ ጊዜ ላውራ። አንድ ጥያቄ ብቻ አሁን ቅድም ስለ እሺ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው ጠቅሰውታል። ዒሳን ወይንም ኢየሱስን ፈአቁሉ ከማ ቃለ ልዓብዱ ሷሊሕ አሉ። ጻድቁ የአላህ አገልጋይ እንዳለ እኔ እምላለሁ ብለው ተናገሩ። ልክ እንዲሁ ማርያምም በዚችም ዓለም በቀጣዩም ዓለም ጻድቅ ሴት ተብላለች። አላህ በቁርአን ላይ ማርያምን ቃል በቃል ንጽሕት ብሏታል። በቃ ንጹህ ነች። ከምንድን ነው ንጹህ የሆነችው ከተባለ ማንኛውም አጸያፊ ከሆኑ ኃጢአቶች ነገር አላህ አንጽቷታል። ኢነላህ አስጠፋኪ ወጠሃረኪ፣ አላህ አንጽቶሻል መርጦሻል ተብላለች። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ የተመረጥሽ ነሽ ተብላለች። በቀጣዩም ዓለም ከታላላቅ የገነት ሴቶች ተብላ ተገልጻለች። ይህን ይመስላል ባጭሩ። ክርስቶስ በጣም የተከበረ የአምላክ መልእክተኛና ነብይ ነው። እርሱ ግን አምላክ ነው የሚለው ነገር ስህተት ነው። እርሱ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ በፍጹም ለሰዎች አላስተማረም። መጽሐፋችሁም ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኢየሱስ አምላክ እንዳለው በደንብ አድርጎ አስተምሯል። ሐዋርያቶችም አስተምረዋል። ያ ነው። እሺ ጥያቄ አለ ገጠ እሷን ጥያቄ አለ። እሺ ጥያቄሽ ምንድን ነው? እሺ ጥያቄ የኔ ፋሚሊ ክርስቲያን ናቸው። የኔ ፋሚሊ ክርስቲያን ነው። ከዛ እሱ ቤት ሲሄድ መስገድ አልችልም፣ አይወዱም። እንደሚሰግድም እሱ ሲሄድ አይፈቅዱም። ከሄድኩ ደግሞ 3 ቀን ምናምን አድራለሁ። እሱ ጋር ከኔ ትንሽ ርቅ ያለ ነው። ከዛ ምን ማድረግ ይችላለሁ? ሶላት እንድትሰግጂ አስፈቅጃቸው ንገሪያቸው። የሌላ ክላስ ካለ ወይንም ውጭ ላይም ቢሆን አንጥፈሽ ንጹህ ልብስ እዚያ ላይ መስገድ። አይ እንድትሰግጂ አንፈቅድም ካሉ እዚያ ቤት አትሂጂ። خلاص አየር ላይ የደወልሽ ዘይራቸው፣ ሰላም ባያቸው ዘመድ እስከሆኑ ድረስ። ሶላትን የሚከለክልሽ ከሆነ ግን በዛ ቦታ ላይ አትገኝ። አይ ኦኬ ፎቶ ያለው አሁን ቤት መስገድ ከቻልኩ ይሄ ፎቶ አለ አይደል የማርያም ምናምን እሱ ፊት ለፊት ይቆና። እሺ ለኔ እድል ስጠኝ ለኔ እድል ስጠኝ አንዴ።
የሆነ ሰው ሀሳብ ጀምሮ ከወደ ያ ሰው ይጨርስ። እሺ ለማንኛውም ከፊት ለፊታችሁ ስዕል አድኖ አድርጋችሁ ወይንም ደግሞ ስዕል አድኖ ተብሎ የሚጠሩ ወይንም ማንኛውም ስዕል ሊሆን ይችላል። ከፊት ለፊት አስቀምጦ መስገድ አይቻልም፣ ክልክል ነው። ሌላ ክላስ ካለ እዛ ስገዱ። ወይንም እርሱን ከጎን አድርጋችሁ ከፊት ለፊታችሁ ምንም አይነት ስዕል ሳይኖር እዚያ ስገዱ። አማራጭ ካጣችሁ ይሄ ነው። እሺ ሳራ ታውራ እስኪ ማውራት ትፈልጋለች። ሳራ አለሽ? ሳራ አለሽ? አለው እየሰማህ ነው አይደል? እየሰማህኝ ነው? እሺ እኔ ማውራት የፈለኩት ምን መሰለህ፣ ቅድም ባነሳኸው ሀሳብ ላይ ነው እና አጋጣሚ ነው የገባሁት የአንተ ላይቭ ላይ እና ስላስገባኸኝም በጣም አመሰግናለሁ። ምንድነው መሰለህ ስለ ዲቃላ ምናምን የሆነ ነገር ያልከው የሆነ ትምህርት አለ። አሁን በእስልምና አስተምሮ ምን ይላል መሰለህ ከአባቷ ወይም ደግሞ ያለ ኒካ የተወለደችን ሴት ልጁን ይላል አባት ያለ ኒካ የተወለደችው ለሱ ሀጂ ነቢ ናት ይላል። ሀጂ ነቢ ናት ማለት አትታየው፣ መታየት የለባትም። ምክንያቱም በኒቃም መሸፈን አለባት፣ አሊያም ደግሞ ወይም ሊያገባት ሁላ ይችላል ይላል። ይሄን አስተምሮ ከእስልምና እንዴት ነው የምታየው? ይሄ አሁን እናንተ ውስጥ ያለ አስተምሮ ነው። እሺ ማስረጃ እንዴት ነው የምትመለከተው? ይሄን አስተምሮ እኮ ላስረዳሽ። አዳምጪ። ማስረጃ የእናንተ ኡስታዝ ነው በቪዲዮ አለኝ። አሁን ለምሳሌ በቪዲዮ በእናንተ ኡስታዝ ላይ በአፍሪካ ቲቪ ላይ ሲናገሩ የሰማሁትን ነው ያልኩት ያለሁት እና ይሄን እንዴት ትቀበለዋለህ? እንዴት እንትን ትላለህ ብዬ ነው። በመጀመሪያ ክርስቲያኖችዬ በደንብ አዳምጡ። እስልምና ላይ የሆነ ትችት አለን ስትሉ ጊዜ የሚመጣው ማስረጃ ከእስልምና የማስረጃ ምንጮች ነው። ቁርአንና ሐዲስ ይባላሉ። ቁርአንና ሶሒህ የሆኑ ሐዲሶች። የግለሰብ ንግግር አምጥቶ ያውና እስልምናችሁ እንዲህ ያዛል እንዲህ ይፈቅዳል፣ ይሄ ስህተት ነው። ይሄ ማስረጃ ሊሆን አይችልም። ያ ግለሰብ ከቁርአንና ከሐዲስ አንስቶ ከሆነ የተናገረው ችግር የለም። ስህተት አይደለም። ይሄ ስህተት አይደለም። ያለ ነገር ነው እኔ የተናገርኩ ያለሁት እንጂ የሌለ ነገር አይደለም። ያለውን ነገር ነው። እኔ ልታወጣኝ ትችላለህ ከፈለክ። አሁን ከደበረ ካስደበርኩህ ማለት ነው። እኔ ለመለስኩልህ ለጠየቅኩ ነገር ትክክለኛ ነገር አልሰጠኸኝም። አሁን አንተ በውሸት ላይ የተመሰረተ ነገር ነው እየተናገርክ ያለው ታውቃለህ። በውሸት ላይ የተመሰረተ ነገር ነው። አታዳምጭም? ከፍተሽ አሳይን ማስረጃ እኮ ማስረጃውን አለኝ አልኩህ እኮ። አሁን ይሄው እንዴ እውቅ እንትን ነው። እኔ አሁን እንደዚህ ስለ ሐዲሳችሁ ስለምናምን ይሄን ያህል እኮ ወይ ስለ ክርስትና ስለ ራሴ እምነት ራሱ ቢያንስ ሊኖረኝ ይችላል፣ ቢያንስ ትንሽዬ እውቀት። ግን ይሄን ነገር አጣቅሰክ ቁርአኑን እንደዚህ ንገረኝ ምናምን ብትለኝ እኔ ምንም ነገር ልነግርህ አልችልም። ግን ውሸት እየተናገርክ ስለሆነ ስላበሳጨኝ ነው። ውሸታም ነህ፣ በጣም ተዋሻለህ። እኔ ውሸታም አይደለሁም። ላይ ላሳይሽ የተናገርኩት ይሄ ያናዷት ነው። ታውቃላችሁ፣ እንዳታወርዷት። ይሄ ያወራሁት ያናዷት ነው። እኔ ውሸቴን አይደለም። እኔ ከመጽሐፍሽ ነው ስህተት ጊዜ ሳውጣ፣ አንቺ ደግሞ ከመጽሐፍ ያሳይኝ። ያው እግዚአብሔር እዚህ ጋር ምን ይላል? አንብቢ ከአንድ ጀምረሽ ሁለተኛው ላይ ታገኘዋለሽ ያልኩትን። አንድ ሚኒትሽን አንሺው ሳራ ሚኒትሽን አንሺው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም ነው። ዳሩ ግን ትምህርት እንጂ እኔ የማንንም ቪዲዮ እየቆራረጥኩ የማመጣ አይደለሁም። መልእክት ወደ ቲክቶክዎች እኔ ቪዲዮ እየቆራረጥኩኝ አይደለም። እኔ ትምህርት አስተምሮ ላይ ማለት ነው ብዙ የተሳሳተ ነገር አለ። እኔ እስልምና ውስጥ ስለነበርኩ ነው የምልህ ታውቃለህ። ብዙ ከባድ ወጥመድ ውስጥ ገባሽ። ወላሂ ለአዚም አንድ ቤት ነው ውስጥ ሳርቾ አንድ ቤት ትንሽ ናቸው። ሙስሊም ነበርኩ ነው ያልሽው? ውሸታም ነህ፣ በጣም ውሸታም ነህ። ኖ ትክክለኛ ንገርክ፣ ትክክለኛ ነገር አይደለም። እኔ ብዙ ጥያቄዎች አሉኝ እስልምና ውስጥ እስከ ዛሬ ድረስ ያለ። እሺ ለምንድን ነው ጂሃድን ስማኝ፣ ጂሃድን ለምንድን ነው ጂሃድ የተፈቀደው? ክርስቲያኖችን የማረድ ነገር ለምንድን ነው እንደ
ትልቅ ነገር አድርጋችሁ ወስዳችሁ ኢሹ የምታደርጉት? እስቲ ይሄን ንገረኝ። ጂሃድ መኖር አለበት ብላችሁ ትላለህ አይደለ? እስልምና ስማኝ፣ አንተ ስማኝ፣ ቆይ አዳምጠኝ፣ አስጨርሰኝ። እስልምና ምን ይላል መሰለ? ስማኝ፣ አዳምጠኝ፣ አንተ አንድ ነገር ልንገርህ። እሱ ለምን አያዳምጠኝም? እኔን እሱ የራሱን ብቻ ሐሳብ እንደሚመቸውና እስካሁን እኮ ያዳምጠኛ እኔን ያዳምጠኝ። አንተ ትክክል አይደለህም። የምትናገረው ነገር ሁሉ በጣም የተሳሳተ ነገር ነው። አዳምጪ፣ አትጩይ። እስቲ አንዴ አውራ፣ አዳምጪ። ተታሽ አይደለ? ረጋ በለሽ። ከታች ያሉ እስካሁን የነበሩ ሳራ ሙስሊም ነበርኩ ነው ያልከው? አሁን ሙስሊም ነበርኩ ነው ያልሽው? አዎ ነበርኩኝ። እና እኔ ልንገርህ ቁርአን ቀርቻለሁ በል። ስማኝ፣ አዳምጠኝ። አንተ የምትላቸውን አስተምሮቹን ሁሉ እንዳለ እኔ ነበርኩበት አውቃለሁኝ። ስማኝ፣ ግን በጣም ትልቅ ችግር አለ እስልምና ውስጥ ማለት ነው። ትልቅ ያልተፈታ አንደኛ ነገር ሴት ልጅ ላይ ለራሱ ማለት ነው። ሴት ልጅ ላይ ለራሱ እስልምና ምን ይላል? የበላይነትን እንትን ማለት ሴቶችን ራሱ የማጣጣልና ዝቅ የማድረግ ነገር አለ እዛ ላይ ማለት ነው። ገባህ አይደለ? ግን አሁን በክርስትና ውስጥ እንዳለ ሆኖ አሁን ለምሳሌ ሴት ልጅ ቅዳሴ መግባት አትችልም። አረ እንደማመጥ አወራሻ ያወራሽበት ነው። ተደማመጥ ሙስሊም ነበርኩ ብለሻል። አንድ ጊዜ እስኪ ህፃን ልጅ ሶላት ይሰግዳል ብለው አካነ ሶላት ስንት ነች? 5 እሺ 5 እሺ አይደለም ተፈስተው አሁን አረ ለእውነት ቀልዴን ውሸቴን እንዳይመስል እኔ ስማኝ፣ እኔ ውሸት እንዳይመስል እዚህ ጋር አንተ ለማስመሰል ስማኝ፣ ለማስመሰል እዚህ ጋር አትጠቀም። ለማስመሰል ያማተን 5 አይደለም። አርካኑ ሶላት 5 አይደለም። አታውቂው ሙስሊምን እንዳትበሉ ወላሂ ትወርዳላችሁ። ይሄ ሙድ አልቀረም እንዳሁን። ይሄን ሙድ እኮ ባለ ከዚህ በፊት ዛሬና ዓመት አካባቢ ያለቀ እኮ በቃ ተበላበት። ሙስሊም ነን እያላችሁ እኔ ቤት እየመጣችሁ በጣም ብዙ ውርደቶች ተለቀውላችኋል እኮ ብዙ ውርደቶች ተለቀዋል። አንዷ ሙስሊም ነኝ እኔ ቁርአን ሐፍዣለሁ ምናምን አለች። ኡዱ ስንት ረካ አለው ስላት 2 ረካ ነው ያለው አለች። ኡዱ ስንት ስጁድ አለው ስላት 3 ስጁድ ነው ያለው አለች። አይደለም እኔ ቆይቼ ሊሆን ይችላል እኮ ቆይቻለሁኝ። እኔ የድሮውን ነው እየነገርኩህ ያለሁት። ልረሳው እችላለሁኝ። ስማኝ አዳምጠኝ። ልረሳው እችላለሁ፣ ሊጠፋብኝ ይችላል አይደለ? ካልተረጋጋሽ ራሳችንንም ወላሂ ማዋረድ ነው የሚሆነው፣ ማርከስ ነው የሚሆነው። እንደ ወጣት ይኸው ረጋ ብለሽ አውሪ፣ ቀስ ብለሽ ድምፅሽን ቀነስ አድርጊው፣ ይሰማል፣ ችግር የለም። እንደ ይሄን ያክላችሁ ይደክምሻል አንቺ። እሺ ረጋ ብለሽ አይ እኔ እኮ በፊት ሙስሊም ነበርኩኝ ረስቼው ሊሆን ይችላል አሁን በጣም ስለቆየሁኝ ምናምን ብትይ እንሰማሻለን። እኔ በፊት ሙስሊም ነበርኩኝ አሁን እኮ ስለረሳሁ ነው ያለ አያስፈልግም። ልሽ ያ ፊት ለፊትሽ ነው ያለው፣ ብዙ አራቅንም እኮ ወንስ ልግባ ስልክ ውስጥ እንደዚህ። እሺ ጃ አለ ኡስታዝ ጥያቄ አለኝ እኔ። እሺ ጥያቄ ምን? መጀመሪያ መጠየቅ በአላህ ስም ይያለው፣ በአላህ ስም ድጋሚ ነው የመጣሁት፣ እንዳታስወጣኝ በሌላ አካውንት ማለት ነው፣ እንዳታስወጣኝ በአላህ ስም ይሁን። ባይዘው ቁርአንህን በደንብ አንብብ። ከዛ በኋላ እኔ ተዋለሁኝ እንደዚህ አልገባም። ግን አጋጣሚ ነው የገባሁት። መጀመሪያ የአንተን ቁርአን በደንብ አድርገህ በአረበኛው ሳይሆን በደንብ ተፍሲሩን በደንብ አድርገህ አንብብና ከዛ በኋላ ደግሞ ከኔ ጋር ከኦርቶዶክስ ጋር ራሱ እንደዚህ ፊት ለፊት መናገር ትችላለህ። መጀመሪያ በትርጉሙ በአረበኛው ሳይሆን በትርጉሙ በደንብ አድርገህ አስተርጉመህ ይሄ ነገር ምንድነው የሚለው እነዚህ ሐዲሶች ምንድነው የሚናገሩት ብለህ በደንብ አድርገህ አስተንትነህ ማየት አለብህ እንጂ እዚህ ጋር የመጣልህን በሙሉ ማውራት የለብህም። ገባህ አይደለ? የራስህን እምነት ስላለህበት እኔ ድሮ እንዳንተ ነበርኩኝ። በጣም እከራከራለሁ ታውቃለህ። ለእስልምና በጣም ዘብ ነበርኩ የምቆመው። እውነቴን ነው የምልህ፣ በጣም ነው የምቆመው። አራ እኔ ልንገርህ ድሮ ከልጅነቴ ሐሲስ ምንድነው ዳሩሰላም ጀማ የሚባል ውስጥ ነበርኩኝ። ሐሲናት የሚባል ጀማ ውስጥ ብዙ ከዛ ተነስቼ
ላክ ኡስታዝ ሰላም ላንተ ይሁን። በመጀመሪያ ቀደም ትንሽ ስሜታዊ ያረከኝ በሌላ አካውንት ነው ድጋሚ መጣሁት። ይቅርታ ለቅድሙ ግን አሁን እንትን ስናገር አንደኛ አታስቁመኝ። በትህትና ነው የምጠይቀህ። ስሜታዊ ላለመሆን እሞክራለሁ። አሁን ወደ ጥያቄው ግባ። ችግር እሺ፣ እንዳታስወጣኝ። የመጀመሪያው ጥያቄ አይ ቲንክ ካልተሳኩኝ በሱራ 558 ሙስሊሞች ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳይሆኑ የተከለከሉት ለምንድን ነው? አንደኛው ጥያቄ ማለት ነው። ሁለተኛ አንተ የቁርአን አስተማሪ ነህ ወይስ የመጽሐፍ ቅዱስ አስተማሪ ነህ? እኔ የሁለቱም አስተማሪ ነኝ። በተለይ የመጽሐፍ ቅዱስ አስተማሪ ነኝ። የመጽሐፍ ቅዱስ አስተማሪ ከሆንክ ማለት ነው የመጽሐፍ ቅዱስ አስተማሪ ከሆንክ የምጠይቅ ጥያቄ ዮሐንስ ወንጌል ላይ ያለ ቃል ነው የምጠይቀህ። አይ መሳቅ አይደለም እኮ ኦልሬዲ በትህትና በተሞላ ነው የምጠይቀህ። እኔ እያወጣሁ ስለምጠይቀህ ነው። የመጽሐፍ ቅዱስ አስተማሪ ስለሆንክ አንተ ማለት ነው። እሺ አሁን ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ላይ ያለ ቃል ነው የምጠይቀህ። ጌታችን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ለዘላለም አይጠማም አለ። ቅድም አንተ አምላክ አይደለም አምላክ ነኝ ያለበትን ቦታ በመጽሐፍ ቅዱስ አሳየኝ ብልሃል። ልጁ ቅድም ዮሐንስ ወንጌል ምዕራፍ 8 ቁጥር 58 እኔ አብርሃም አምላክ ነኝ ከአብርሃም በፊት ነው ያለው ሲል አይ እንደዛ አይደለም ከአብርሃም በፊት አለው ማለት አተረጓጎሙ እንደዚህ አይደለም። እዚህ ጋር ይኸው በእኔ የሚያምን አለ። አንተ ደግሞ ትንሽ ወረድ ብለህ እዛው ላይ የላከኝን ይላል። የላከኝን ሲል በምንድን ነው የሚለውን እዛው ዮሐንስ ወንጌል ላይ እኮ መልስ አለው አይደለ? ይሄን ታውቃለህ እኮ ሲጀመር። እና መጀመሪያ ግን እንድትመልስልኝ የምፈልገው ኦልሬዲ ስለ አምላክነቱ በመጽሐፍ ቅዱስ በደንብ ስለተገለጠ እኛ እናውቀዋለን። ነገር ግን ይሄው እኮ አልኩህ እኮ በእኔ የሚያምን ረጋ በል። እንደ ቅድሟ ልጅ ዝም ብለህ ከመጮህ ረጋ በልና አዳምጠኝ ደግሞ አምላክነቱን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ተገልጧል አለ። የቱ ጋር ነው ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የገለጠው? ባጭሩ ይሄው እዛው ላይ በእኔ የሚያምን አለ። በእኔ የሚያምን ሳይሆን እኔ አምላክ ነኝ ብሏል። በእኔ የሚያምን ይኸው በእኔ የሚያምን ምን ማለት ነው? ትርጓሜ አማርኛ ትችላለህ አይደል እንዴ? ትጠይቀኛለህ። ከዚያ በኋላ ምን ማለት ነው ስትለኝ እመልስልሃለሁ። ግን አሁን እኔ አምላክ ነኝ ብሎ ገልጧል ወይ? ምን ማለት ነው ታዲያ? እኔ አምላክ ነኝ ብሏል ወይ? ይኸው በእኔ የሚያምን አማርኛው በፈጣሪ ስም እኔ አምላክ ነኝ ብሏል ወይ ነው ጥያቄው? አዎ ይኸው አምላክ ነኝ በእኔ የሚያምን ማለት እኮ አምላክነት ማለት እኮ ነው። አይደለም በእኔ የሚያምን የሚለውን ሳይሆን ጥያቄ እኔ አምላክ ነኝ ብሏል ወይ ነው። አምላክ የሚያምን አማርኛ እንግዲህ አማርኛ የምትችል ከሆነ በእኔ የሚያምን ማለት አምላክ ስለመሆኑ የሚያስረዳ እንጂ ሌላ ቃል ለመጠቀም አይደለም የተጠቀመው እዚህ ላይ ማለት ነው። አሁን በእኔ የሚያምን እኔ አምላክ ነኝ የሚል ቃል የለም፣ ግን በእኔ የሚያምን የሚል አለ አይደል? አምላክ ነኝ የሚል አለ፣ በእኔ የሚያምንም የሚል አለ። እሺ እኔ አምላክ ነኝ የሚል እስጋና ያለው ሐሳብ ልስጥ እዚህ ጋር። እሺ ላውጣለት ቃል በቃል እኔ አምላክ ነኝ እኮ ላውጣለት ነው። እሺ ዮሐንስ ወንጌል ምዕራፍ 14ን ስታነብ ምን ይላል? ልባችሁ አይደንግጥ። ይሄ ለአሕዛብ የተነገረ ነው። ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ አለ። ያው እሺ ምን ይበል? በፈጣሪ ስም እኔ አምላክ ነኝ ብሏል ወይ አላለም? በእኔም እመኑ ማለት ምን ማለት ነው? ማመን ቁርአንም እኮ ይላል አይደለ? አላህ አንድ ነው ብለህ እመን ይላል አይደለ? አላህ አንድ ነው ብለህ እመን ሲል ምን ማለቱ ነው? አምላክነት እንደሆነ ቃል በቃል ተናገረ። እዚህ ጋር በእኔ እመኑ ሲል ምን ማለቱ ነው ታዲያ? እኮ አምላክነቱን እመኑ ብሏል ወይ ኢየሱስ? እኔ አምላክ ነኝ ብላችሁ እመኑብኝ ብሏል ወይ? ይሄው በእግዚአብሔር እመኑ አለ። በእኔም እመኑ ማለቱ ምኑን ነው የሚያሳየው እያልኩ እኮ ነው። እዚህ ጋር ሐሳብ ልስጥ። ሐሳብ ስጥ እስኪ አዳምጥ እስኪ ወንድምህን። አይ ቀጥል። بدك تروح المسجد ولا ወደ መስጊድ ልሄድ እኔ። ልጆች ጃስሚን ትቀጥልላቸዋለች። ባጭሩ ግን ይኸውልህ አንድ በርቱ ማመን ሲባል በእኔ የምመኑ በእግዚአብሔር የምመኑ ስላለ አምላክ ነው እያልክ ያለ ሄድክበት መንገድ ስህተት ነው። መጽሐፍ ቅዱስ ላይ በነቢያቱ የምመኑ በእግዚአብሔር የምመኑ ይላል። እመኑ ስለተባለ በነቢያቶች ከእግዚአብሔር ጋር ተጠቅሰው አምላክ ናቸው ማለት ነው? አያስኬድም። አሁን ይቅርታ አድርግልኝና በነቢያቶች የሚል እኮ የለም።
አለ በነቢያቶች እመኑ የሚላል ላሳየ መጽሐፍ ቅዱስ ላይ። አይ እኔ የለም አይደለም ያልኩህ እኮ እኔ የለም አይደለም ያልኩህ። እዚህ ጋር የሚለው ልባችሁ አይደንግጥ፣ በእግዚአብሔር እመኑ በእኔም እመኑ አለ እኮ። ስለዚህ መጽሐፍ ቅዱስ ላይ በነቢያቱም እመኑ በእግዚአብሔርም እመኑ ይላል ቃል በቃል። ከእግዚአብሔር ጋር አድርጎ ኢየሱስን ስላነሳው አንተ በእርሱም እመኑ ስለተባለ አምላክ ነው እያልክ ከሆነ በነቢያቱም እመኑ በእግዚአብሔርም እመኑ በነቢያቶች እመኑ ሲል ኡስታዝ በነቢያቶች እመኑ ሲል ነቢያቶች ከእግዚአብሔር አምላክ ስለመላካቸው ነው እንጂ አምላክ ናቸው እያለ አይደለም። ግን ኡስታዝ አምላክ ነው እያለ አይደለም። አይደለም አምላክ ነው እያለ አይደለም። እሺ ባጭሩ ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ኢየሱስ። እንዲህ እዚህ ጋር እኮ ነገርኩህ እኮ ኡስታዝ። ምንድነው ቆይ አንተ አሁን ያሰብከው? አይሰማም እንዴ? እየሰማ እኮ ነው ልጁ ራሱ እያዳመጠው ነው። አማርኛ ትችላለህ ይላል ጭራሽ። አማርኛ ማትችል አንተ ነህ። እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ አላለም። ግን በእኔ የምመኑ በእግዚአብሔር እመኑ ብሏል። እኔ ከአብርሃም ብቻለሁ ብሏል። ችግር የለውም ወደዛ እንሄዳለን። እኔ አምላክ ነኝ ብሏል አስተማረ። ጃስሚን ካለሽ ቀጥይላቸው። አንድ አስቸግር ሄድ ሁሱ አሰላሙ አለይኩም። አንዴ ናማስ ማነው ሲያወራ የነበረው? ማይክን ክፈት አንዴ። እሺ ቀጥይሽ። ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። ኡስታዝ ሱራ 5:58 አልመለሰልኝም። ከክርስቲያኖች ጋር ጓደኞች ለምን እንዳይሆኑ እንደተደረገ። ተረጋጋ። ፕሮቴስታንት ነህ ኦርቶዶክስ? ታዩ ካታጎሪን ታዩ። እኔ ክርስቶስ ተከታይ ነኝ። አንድ ይኸውልህ ጥያቄ ፈርስት ኦፍ ኦል እኔ እያወራሁ ማናችሁ እንዳትደረጉ። ሁለተኛ ነገር ደግሞ እኛ ፕሮቴስታንት ነህ ኦርቶዶክስ ወይም ደግሞ ምናምን ብለን ስንጠይቅህ ምክንያቱም እኛ ማስረጃ ስናመጣ ለእናንተ ማስረጃ ለማምጣት መጽሐፍ ለመምረጥ ነው። አሁን ለምሳሌ አንተ ተረጋጋ ስጨርስ አትደረብ ብያለሁ። አሁን አንተ ለምሳሌ ሚዩት እንዳታረጉት እሺ፣ ማናችሁ ሞዴሬተሮች። አሁን እኔ ለምሳሌ አንድ ጥቅስ አመጣልህና ይሄ 66ቱ ላይ ነው ያለው ብዬ ብለህ አይ እኔ 66ቱን አልቀበልም 80ውን ነው የምቀበለው ብለህ ብትለኝ እኔ ማስረጃ ለአንተ ለማምጣት ግዴታ ያንተን እንትን ማወቅ አለብኝ። ገብቶካል አይደለ? አሁን አንተ ምን አልክ መሰለክ ክርስቲያኖችን ጓደኛ አታርጉ ብሏል ምናምን ነገር ብትለኝ እኔ ሙሉ ለሙሉ ገድላትና ድርሳናቶችህን ጠቅሼ ሙስሊሞች ጋር እንዳትወዳጁ ኢቭን እንኳን ወደ ገደሉ እንትን በሏቸው የሚለውን ቁጭ አድርጌ ላመጣልህ እችላለሁ። ስለዚህ እኔ ጥያቄ ስጠይቅ ከምን ቆይ ተረጋጋ ማለት ነው። አልጨረስኩም። አሁን አንተ ቆይ ሲጀምር እንትን ይሄ ምንድነው በእኔ እመኑ የሚለው ጋር እንመጣበታለን። ግን እሱን ጥያቄ አልመለሰልኝም ስላልክ ነው ይሄንን ያመጣሁት። ወደ ሁለተኛው እንሂድ። እሺ አሁን ምን አልክ መሰለህ? በእኔ እመኑ ብሏል አልክ አይደለ? እሺ በእኔ ያመነ በላከኝ ማመኑ ነው ሲል የላከው አካል አለ የለም? የላከው ሲል እኮ እዛ ላይ እኮ ራሱ አስቀምጦታል። የላከኝ ሲል ምን እያለ ነው? የላከኝን ሲል ማለት ነው በስጋ እንድገለጽ ሂድና ይኸውልህ የላከኝ ሲል በስጋ ስገለጥ ማለቱ ነው የሚለውን ሂድ አምጣልኝ። አንድ ቸርች ፋዘር ጥቀስና የላከኝ ሲል በስጋ ስገለጥ ማለቱ ነው የሚለውን አምጣልኝ። ፈርስት ኦፍ ኦል ማነክ አዳምጠኝ። ተናግሯል ቁርአን ጥቅስንና ምዕራፉን ንገረን ተለበል እስኪ። እሺ 11:7 አንብበው። ማለት እኔ እንትን ነው አንድ ስልክ ነው ያለኝ እኔ በቃሌ ስለማውቀው የቢናት ተካተ እስቲ ምን አልከኝ? 11 ስንት ላይ 7 እርሱም ያ ሰማይና ምድርን በ6 ቀኖች ውስጥ የፈጠረ ነው። አርሹም በውኃ ላይ ነበረ። የትኛውም ስራ ያማረ መሆኑን ይፈትናችሁ ዘንድ የፈጠራችሁ ከእናንተም ከሞት በኋላ በእርግጥም ተቀስቃሾች ናችሁ ብትልም እነዚያ የካዱትን ይህ ግልጽ ድግምት እንጂ ሌላን አይደለም ይላል። እሺ እውነት ነው። ስለዚህ የአላህ አርሽ ወይንም ዙፋን የምንለው በውሃ ላይ እንደነበረ ቁርአኑ ላይ ይናገራል። ባይ ዲፎልት ደግሞ ሳህል ቡኻሪ ላይ ጥያቄ እንኳን ጨረስኩም እናቴ አስጨርሽኝ።
በሌላ በኩል ደግሞ ሳሂህ ሙስሊም ላይ እንደተናገረው ደግሞ የኢብሊስ ወይንም ደግሞ የሰይጣን ዙፋን አሁንም ውሃ ላይ እንደሆነ ያሳየናል ወይንም ደግሞ ቅዱስ ቁርአኑ ይናገራል። ሶ ውሃ ላይ ሁለት ዙፋን አለ የሚለውን እሱን ትንሽ እንድታብራሪልኝና እኔ መናገር የምፈልገው ነገር ስላለ አንዴ አንዳንዱ ግን ጀለና ደስ ይላል። እሺ ፈርስት ኦፍ ኦል እንትን ውሃ ላይ እንትን ሁለት ዙፋን አለ የሚለውን ነገር እስቲ ምንድን ነው የሚነዝረኝ? ውሃ ላይ ሁለት ቆይ አንዴ ተረጋጋ አንዴ። ፈርስት ኦፍ ኦል ያመጣከው ሁለት ፍጹም የማይገናኙ ጥቅሶችን ነው ያመጣከው። ፍጹም የማይገናኙ ጥቅሶችን ማለት ነው እኮ። አንዴ ተረጋጋ። ፈርስት ኦፍ ኦል ያውለ ኢቨን እንኳን አርሽ ማለት ምን ማለት እንደሆነ ግን ታውቃለህ? ዙፋን ማለት ነው። አሁን እኮ ዙፋን ሲል አንተ እንደምታስበው አላህ Subhanahu Wa Ta'ala ይሄ ቆይ አንዴ ጥያቄ ጠየቀኝ አይደል? ልመልስልህ እባክህ ትችላለህ? እሺ ፈርስት ኦፍ ኦል ያመጣካቸው ሁለት የተለያዩ አናቅጾችን ነው። ኦኬ አሁን ያልከው የሰይጣን እንትን ውሃ ላይ ነው ያልከው ፖይንት እና አላህ Subhanahu Wa Ta'ala አርሹን በውሃ ላይ የሚለውን ነገር በጣም ፍጹም የተለያየ ነው። አላህ Subhanahu Wa Ta'ala እዚህ አንቀጽ ላይ የተናገረው ነገር ስለ ፍጥረታቶቹ እየተናገረ ነው፣ ስለተፈጠሩት ነገራቶች። መጀመሪያ አላህ Subhanahu Wa Ta'ala ሰማይና ምድርን ፈጠረ እያለ የተናገረውን አንቀጽ ነው የተናገርከው። ኦኬ ስለዚህ ዙፋኑ ውሃ ላይ አለ ሲባል ታዲያ አሁን አርሽን የሚያክል ነገር አርሽ ማለት እንግዲህ ሰባቱ ምድርና ሰባቱ ሰማያት የሚያጠቃልላቸው ነገር ነውና እሱ ውሃ ላይ አለ ወይ ብለህ ስትል አይደለም፣ አንቀጹም እንደዛ አይደለም የሚያወራው። ኦኬ አሁን አንተ ባመጣኸው ጥቅስ መሰረት የአላህ Subhanahu Wa Ta'ala አርሽ የተባለው ምዕራፍና የሰይጣን ዙፋን የተባለው አንድ ነው። ስለዚህ ሁለቱም ውሃ ላይ ናቸው የምትል ከሆነ ማስረጃውን የምታመጣው በርደን ኦፍ ፕሩፍ አንተ ጋር ነው ያለው። ገብቶካል? ማስረጃ እኮ ቁርአናችን ነው በዚህ ሰዓት። ቁርአኑን ደግሞ ጥቅሱንም ከሱራም ከሳሂህ ሙስሊም የአሁኑን ሱራ በነገራችን ላይ የአሁኑን ሱራ አይደለም ከቁርአን ላይ ከሐዲስ ላይ እየጠቀስክልን እኛ ሁለት ማስረጃዎች ናቸው ያሉት፣ እሱም ቁርአንና ሐዲስ ናቸው። ስለዚህ አሁን የጠቀስከው ደግሞ ጭራሽ ካመጣከው ምዕራፍ ጋር ጭራሽ የማይገናኝ ሐዲስ ነው። ስታነቢው እኮ ሰምተነዋል። ሳሂህ ሙስሊምንም መግለጥ ትችያለሽ። ሳሂህ ሙስሊም 28:13 ላይ ጃቢር እንደተናገረው አራዳምጠኝ ናቲ ያመጣኸው የሰሂህ ሙስሊም እና ይሄ ምዕራፍ የተለያዩ ናቸው። ያ ማለት ፍልሰት አለ በመካከላቸው ማለት ነው። በጣም ከባድ ነው ከናንተ ይኸውልሽ እኔ እናት ሺህ ጊዜ የተለያዩ መጽሐፎች ማቀርብስ ነገሩ መጽሐፎች ሁሌም ቢሆን ተመሳሳይ ሐሳብ ነው ይዘው ሊጓዙ የሚገባው እንጂ ናቲ ወይ አንዴ ግን አይ ቲንክ the same የሆነ ላንጉዌጅ ነው የምናወራው አይደለ ሁለታችን? እውነት ነው። አንድ ጊዜ ይኸውልህ ቅድም አንተ ያመጣከው ሐዲስ ብለህ የጠቀስከው ሰሂህ ሙስሊም ነው ወይም ሰሂህ ቡኻሪ ላይ ብለህ የጠቀስከው ሐዲስና ይሄ ቁርአን የሚያወሩት ነገር ፍጹም የተለያዩ ናቸው። ወላሂ ያለ ተፈጥሮ በጣም ረጋ ብዬ እንዳወራ እያረከኝ ነውና ፍጹም የተለያዩ ናቸው እያልኩክ ነው። አይኑ ይሄኛውን ምንድነው ይሄ የተለያየ አይደለም አንድ አይነት ነው ሰው ይጋጫል ምናምን የምትል ከሆነ በርደን ኦፍ ፕሩፍ ያለው አንተ ጋር ነው። እሺ አሁን ተግባባን? ያ ማለት ያመጣሁት ጥቅስ ስህተት ነው ወይንም ደግሞ ቁርአን ላይ እንደዛ አይልም ነው ማለት ነው። ወይኔ እናቴ ረበና ረህመትከ አውርድ አስተግፊሩከ ወአቱቡ ኢለይክ። በቃ ከሌላ ሰው ሌላ ጥያቄ ካለ ሌላ ጥያቄ አቅርብ። እኔ ይኸውልህ አንዳንዴ የሆነ መልስ ስንመልስላችሁ ለመረዳት አይደለም ለማዳረቅ ነው። እኔ እምልክ ሌላ ነገር ነው፣ አንተ የምታወራው ኮንታ ገብተክ ነውና አልተገናኝቶም። በቃ አልተገናኝቶም ማለት ይሄ ነው። እሺ አንዴ ጥያቄ ልጠይቅ፣ ይሄን እንለፈውሽ። ምናልባት ሳልረዳሽ ቀርቼ ይሆናል ሶሪ። እኔ እያልኩህ ያለው ጭራሽ ሁለቱ አይገናኙም እያልኩህ። እሺ ቀጥል እስቲ ሌላ ጥያቄ ደግሞ ጠይቅ። እሺ እንደ ጥያቄ አለሽ ሱራ 7:179 ላይ እንደሚናገረው ብዙዎችን ለገሃነም ፈጠርን የሚለውን ነገር እንዴት ነግሪኝ ወይም እንድታብራሪልኝ ፈልጌ ነው። ዋና አንዴ አልሰማሁም። እሺ አንድ ሰከንድ
አንድ ሰከንድ ትሰጡኛላችሁ? ስራ ቦታ ሆኜ ነው። ማን አለ ግን? ቆይ ተረጋግቼ ነው እያስረዳ ያለሁት። ባይዘው ተረጋግተሽ አስረጁ የምትሉኝ ሰዎች ሞዴሬተሮች፣ አንዴ የእኛ ሰዎች ካሉ አስገቡ። እሺ አንድ ሰከንድ ብቻ አስተ እስከዛው ቀልድ እንጫወት እናውራ። እስከዛው ቤተሰብ አላችሁ እንዳይደብራችሁ ፈታ በሉ። ታብታብ አድርጉ። እስከዛው ሰዓት ነው የጨዋታ ነው። በቃ ጭንቀት ላይ አትሆኑ ሲጀመር ማለት እንዳይደብራችሁ። ሙስሊም ወገኖች ክርስቲያን ወገኖች ካላችሁ አይደብረንም። ክርስቲያን ወገኖች ግን አይደለንም። ፎሎ አርጉኝ። ስለማንኛውም ፎሎ አርጉኝ። ሙስሊም ወገኖች እሺ ፎሎ አርጉኝ፣ ይጠቅማችኋል። ቆይ አንተ አጉል ታይም መጣው መሰለኝ። ፎሎ አርጉኝ ስትል ቀጥል። እሺ መቀጠል እችላለሁ። አፎን ሰው ተወኝ ነው። ቀጥል ነበር ጥያቄ። ጃስሚን ና ወይ ማን ነው? እኔ ነኝ። ቅድም ስናወራ ነው እኔ ነኝ። እንትን አንዴ እሱን ጥያቄውን ላስተናግደውና እሺ ላከ ጥያቄውን ላስተናግደው አንዴ ብቻ። ፋርማሲስት ስለሆነ ሰዓት ረፈደብኝ። ናቲ እሺ ካለኝ እንትን ልቀጥል። አንድ ጥያቄ ነች ላክ። ሶሪ ቴንክ ዩ ናቲ አንዴ እናስቀድመው። እሺ ቀጥል። እሺ ሱራ 7 179 ላይ ብዙዎችን ለገሃነም ፈጠርን የሚለውን ትንሽ ህሊናዬ ላይ ቢዚ ስላደረገኝ እስኪ እንደሱ ብታብራሪ ሊፈልጌ ነው። እሺ አንቀጹ ሙሉውን አንብብልኝማስ። ሱራ 7 179 ላይ ሙሉ ነው ሙሉ ስልክህን አውራ ላከ። ቀጥል። ፓናዶል አለ እያሉ ነው ከስር አበደራቸው። ቀጥል። እሺ የሚገርምሽ ነገር ማለት ነው በስጋም በነፍስም ነው የምናክመው። ችግር የለውም። እሺ ቀጥል። እሺ አሰጠኝ ማስረጃ። እሺ ጥሩ። ቅድም በስጋ የተገለጠውን ነው ስልሽ ምንድነው ታመጣለህ ወይ ከመጽሐፍ ቅዱስ? ኦልሬዲ አንቺም ታውቂዋለሽ። አይ ቲንክ ትንሽ ከንግግርሽ እንደተረዳሁት የመጽሐፍ ቅዱስ እውቀት አለሽ ብዬ አስባለሁ። ስለዚህ እኮ ግን አሁን ቅድም ላከ ምን እንደሆነ ታውቃለህ? አሁን ቅድም የሰጠኸኝ እንትን ላይ በስጋ ተገለጠ ወይም ደግሞ በስጋ በመገለጡ ነው የሚል ሀሳብ የለም መጽሐፍ ቅዱስ ላይ ነው አይደል? እሱን ሀሳብ ኬታ መጣን? እሺ በመጀመሪያ ዮሐንስ ላይ ያለውን ቶ አይ ነው ስለእውነት እኮ ስናወራ እንዴት እንደሆነ ታውቃለህ? ላከ ያልኩህን እንትን በለ ይኸውልህ። አሁን ቅድም ያመጣነው ጥቅስ ማለት ነው። አንዴ ፈርስት ኦፍ ኦል ከዮሐንስ ውጭ በመጀመሪያ ቃል ነበር የሚለውን ጥቅስ ማንም ሰው አልተጠቀመውም። ሁለተኛ ኢቭን እንኳን ኢንሃርኬ ኢንሆሎጎስ የሚለው ይሄ በመጀመሪያ ቃል ነበረ ወይም ደግሞ ሎጎስ ተብሎ የተጠራውን ስንመለከት ባይዛዌ እሱ በጣም ሰፊ ርዕስ ነው። ይሄ ሎጎስ የሚለው ቃል በራሱ እግዚአብሔር ብዙ እንትኖችን ብዙ ነጥቦችን ሲያነሳ ሎጎስ የሚለውን ቃል ባይብል ላይ እየጠቀመው ነበረ። እሱን እንኳን ማንሳት እንችላለን። ግን ከዚህ እንኳን ዮሐንስ አንዳንድ ላይ ያለውን ጥቅስ እንትውና አሁን አንተ ቅድም ምን አልከኝ መሰለክ? ግን መልስ አይሆንም
እኮ ግርም እኮ ነው የሚለው እግዚአብሔር እኮ እንዴት እንደማይሆን እኮ ላስረዳ ነው። አሁን ቅድም አንተ ምን አልከኝ መሰለክ? ይሄ ምንድነው የላከኝን በኔ ማመን በላከኝ ማመኑ ነው የሚለውን ነገር ስጠቅስልህ አንተ ምን አልከኝ? በላከኝ የሚለው በሰውነቱ ነው አልከኝ አይደለ? በላከኝ የሚለው በሰውነቱ ነው። ስለዚህ አሁን በሰውነቱ ነው የሚለውን ነገር አንተ ምን ታደርግልኛለህ? ማስረጃ ትሰጠኛለህ። እስቲ በሰውነቱ ነው የሚለውን ማስረጃ አንተ ትሰጠኛለህ። እሺ እሱ ነው ሰጠኛልኩክ። ወይ አልቆየብሽም። አውጥቼ ስለተዘጋጀው ችግር የለውም። አያስቆየኝም። ጎሄድ እሺ። ያ ጀማዓ ዛሬ ጁሙዓ ነው። እዚህ ጋር ያላችሁ ሁላችሁ ሙስሊሞች አንድ የኮሜንቱን በሰላዋት አጥለቅልቁት። ሌላ ነገር አትጻፉ። ሰላዋት ብቻ አውርዱ። ራዕይ ዮሐንስ 1:17 ላይ ስናነበው ቆይ አድምጪ። እዚህ ላይ እንደውም የሚነግርሽ ነገር በስጋ ስለመገለጡ ብቻ አይደለም፣ ሕያው ስለመሆኑ ማለት ነው የሚነግርሽ። ይሰማል? ያስሚ ቀጥል። ሚት ያደረኩልህ እንዳይረብሽ ነው። እሺ ጊዜ ከእግሩ ስር ወደቅኩ፣ እንደ ሞተም ሰው ሆንኩኝ። በቀኝ እጁም ያዘኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። አስተዊ ፊተኛውምና ሕያውም እኔ ነኝ። ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻም በእኔ ዘንድ አለ። ይህንን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፊተኛውና ኋለኛው ማለት ከኔም በፊት የነበረ የለም፣ ከኔም በኋላ የሚኖር የለም። ሞቼም ነበር ተነስቻለሁ። እንግዲህ በስጋ ተገልጦ አታስቁሚኝ። በስጋ የተገለጠው ክርስቶስ ነው። አብ በስጋ አልተገለጠም። ሞቼም ነበር ተነስቻለሁ ሲል ፊተኛም ነበርኩኝ ኋለኛም እኔ ነኝ። አስቀድሜ ነበርኩኝ፣ አስቀድሜ ከአብ ጋር ነበርኩኝ እያለ ነው። ሕያውም እኔ ነኝ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ በእኔ ዘንድ አለ። ቅድም ኡስታዝ ግን ሲል ነበር ኢየሱስ ክርስቶስ የገነትን በር እንትን ለማለት መሐመድን ይጠይቃል አለ። እውነት የሚያውቅ ሰው ካለ የሚረዳ ሰው ካለ መልሼዋለሁ። ቆይ አንዴ ተረጋጋ። አሁን ወያናት እኮ በነገራችን ላይ ሚት አታርጉት። እሺ ሞዴሬተሮች ባረከላሁ ፊኩም። ኮሜንቶች ደግሞ ሰላዋት ብቻ አውርዱ። እሺ ሙስሊሞች ይኸውልህ ላከ። አሁን እኛ እኮ ምንድነው መሰለክ እንትን ስንል አሁን ይሄ መልሼዋለሁ አልመለስኩትም አመ ሌጀንድ አምናተ ሌጀንድ ምናምን ይሄ ዊነር ለመጫወት አይደለም። እሺ ማናችንም እዚህ ጋር ቁጭ ብለን ስራ ላይ ሆነን ምናምን ስራችንን ትተን የምንናገረው አንዳችን ያንዳችንን እውቀት ለመቀሳሰብ እንጂ ምሳ ሰዓቴን ሰውቼ እየራበኝ ነው የማወራሽ። ቴንክ ዩ። ምሳ ሰዓቴን ሰውተህ የምታስተምረኝ እኔ እኮ የምታስተምረኝ እኔ ቀጥተኛው መንገድ ላይ እንደሆነ አይደለ እያስተማርከኝ ነው አይደለ? በቃ ስለዚህ ይሄ መልሻለሁ አልመለስኩም የሚለው ትርክትን እንተውና አሁን አንተ ሲጀመር ቅድም ያመጣኸው ጥቅስና አሁን ያመጣኸው ጥቅስ ፈጽሞ የተለያየ ነው። ራእይ ላይ መሄድ ካለብን ራሱ ስለ ራእይ ማውራት እንችላለን። ራእይ ላይ እየተወራ ያለው ፊተኛውና ኋለኛውን ነኝ እያለ የሚናገረው አብ ነው። ምክንያቱም አይተህ ከሆነ ከሱ ጋር ከፍ ብለህ ደግሞ ስታነበው 7 ላይ ምን ይላል? በስጋ አልተገለጠም አላርምሽ እኮ ፊተኛውና ኋለኛው ሲለው እኮ ይኸውልህ እዛ ጋር ያለው ፊተኛውና ኋለኛው እያለ የሚናገረው ግን ስለ አብ ነው። ፊተኛውና ኋለኛው እያለ የሚናገረው ስለ አብ ነው እያልኩህ ነው። በቃ መጽሐፍ ቅዱስ አታውቂው አይደለም? ለምን መጽሐፍ ቅዱስ ማታ ከሆነ እናንብበው። አንዴ ተረጋጋ፣ አረጋጋ። ዛራን አስገቧት። አንዴ እኮ እናንብበው እኮ ነው። እሺ አልኩህ እኮ እኔ ላንብብልኝ። ፊተኛውና ኋለኛው አይ ቆይ እኔ ጥቅስ ሰጥክና ከዛ አንተ እየሄድክ ታነብልኛለህ። እሺ ምን ማለት ነው? ራሱን ነው የምታነቢው። ራሱ ጋር ነን፣ ችግር የለውም። አሁን ይሄ ራእይ ላይ በነገራችን ላይ እንደውም እኛን የሚደግፍ ጥቅስ ነው እንጂ እናንተን የሚደግፍ ጥቅስ አይደለም። ባይዘው ራእይ ላይ ያለው ጥቅስ ጎበስ። እሺ ዛሩ ሰላም አለይክ ያ ሐቢበቲ። ቲክቶክ እንዳይዘጋ ድምጽሽን አሰሚኝ። ሰላም ወራህመቱላሂ ወበረካቱሁ። እስሚኒ እንደምን ሐቢበቲ كيف حالك يا اختنا الغاليه؟ الحمد لله والله دانا نش حبيبتي قالي انت الله يحفظك. አሜን። እሺ ይኸውልህ ምን ይላል መሰለህ፣ አሁን ስለ ራእይ ያለውን ነገር ስናነብ ከምን እንነሳለን መሰለህ? ራእይ 22 ላይ የሚለውን 17 ጀምረን እናንብበው። እሺ እግዚአብሔርም እየሰገዱ እንዲህ ይሉናል አለ፣ ያለና የነበርክ ኦኬ ፊተኛውና ኋለኛ ላልከው ያለና የነበርክ ሁሉን የምትገዛ ጌታ እግዚአብሔር
ትልቁና ኃያሉን ያዘ፣ ለንግስናህም እናመሰግንሃለን አለ። እሺ ከዛ በኋላ እዛው ራእይ ደግሞ 4 ጋር ምን ይላል መሰለ? ዮሐንስም አለ በአስያ ላሉት ለሰባቱ ቆይ እኔ ያልሰውልሽ 1:17 ነው መጀመሪያ አጥሪና ይጅሰሳ መልስልሻለሁ እኮ ያለና የነበረው የሚለውን እየጠቀስኩልህ ነው። ያለና የነበረው የተባለው ለአብ ነው። የቱ ጋር አልከኝ ደግሞ ራእይ ላይ እኮ ጥቅስ ጠቀስኩልህ። ያስሚን አንቺ የተማርሽ ሰው ነሽ፣ ከንግግርሽ እንደምረዳሽ አዋቂ ሰው ነሽ። ቆይ ታዩ አይደለም እኮ ለምን መሰለሽ? ለምሳሌ እኛ በስጋ የተገለጠው አብ አይደለም ብለን ነው ምናምነው፣ ክርስቶስ ነው። እኔ መች በስጋ የተገለጠው አብ ግን ያለና የነበረው ላልከኝ እኮ ነው ያመጣውልክ። ያለና የነበረው የተባለው አብ ነው እንጂ እሺ ቀጥል። ፊት ሐሳብህን ሙሉ ጠቅለል ልነግርሽ እኮ ነው። እዛው አሁን ያንቺ ያነሳሽው ጥቅስ ላይ ባየሁትም ጊዜ ከእግሩ ስር ወደቅኩ፣ እንደሞተም ሰውም ሆንኩ፣ በቀኝ እጁም ያዘኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ያውም እኔ ነኝ። ሞቼም ነበርኩ። አብ ሞቷል? አልሞተም። እነሆም ከዘላለም እስከ ዘላለም ሕያው ነኝ፣ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ በእኔ ዘንድ አለ አለ። እንግዲህ አብ ሞቷል የምትይኝ ከሆነ መጽሐፍ ቅዱስ ላይ አብ ተሰቅሏል የሚል ካለ አውጪና አስረጅን እኮ። አሁን እኮ ይሄንን ነው እኮ እያልኩህ ያለሁት። ጥቅሱ ዛሩ ቀጥይማማ ወይ ሰላም አለይኩም። ይሄ ጥቅስ ስለ ኢየሱስ ነው የሚያወራው። እንትን ምንድነው እዚህ ጋር እንትን አልፋና ኦሜጋ እንደሆነ ማስረጃ ነው ብለህ ነው የምታነሳው? ይሄ ጥቅስ ነው አይደለም? ቅድም መጀመሪያ ላይ ፊተኛውና ኋለኛ መባሉ እዚህ ላይ ኢየሱስ ክርስቶስን ዘላለማዊነት ወይም አምላክነቱን ይገልጻል ብለህ ነው የምታምነው? በደንብ ነው የሚገልጸው። እዚህ ጋር ብቻ አይደለም ማለት ነው፣ ሙሉ መጽሐፍ አይገልጽም። ቆይ እዚህ ጥቅስ ላይ እዚህ ጥቅስ ላይ ሌላ ማውጣልሻለሁ። እኔ በዚህ ጥቅስ ብቻ አይደለም የተመሰረትኩት። ይሄን ጥቅስ እንጨርስና ከዛ ወደ ቀጣይ ትሄዳለህ። እሺ አሁን እዚህ ጥቅስ ላይ እሺ ፊተኛ ሲል ምን ማለት ነው? መልሽ። ፊተኛ ማለት ኢየሱስ ከሙታን በኩር ስለሆነ ነው አይደለም? ከሙታን በኩር ስለሆነ ነው። ለምን ከተባለ ፊተኛ በኩር ነው። ፊተኛና ኋለኛ ኢየሱስ ብቻ አይደለም። በነገራችን ላይ በባይብል መሰረት እያዳመጥከኝ ዘመዴ? እኔም እያዳመጥኩሽ እኮ እያዳመጥከኝ። እሺ ቀጥይሽ እኮ አንተ አነሳኸው፣ ጥቅሱን አነሳኸው። ከዛ በኋላ እኔ እንትና ሐሳቤን ሲሰጥ አታቆርጠኝ ጎበስ። አሁን እዚህ ላይ ፊተኛና ኋለኛ የተባለው እዚህ ላይ ራእይ ላይ ኢየሱስ ነው። ግን ፊተኛና ኋለኛ እዚህ የተባለው ኢየሱስ ብቻ አይደለም። እንደ ባይብል ፊተኛና ኋለኛ ማለትና አልፋና ኦሜጋ ይለያያል። እስኪ አዳምጣ እንዴ። አልፋና ኦሜጋ ኢየሱስ ከባይብል ላይ ወይም ደግሞ ከራእይ መጽሐፍም ሆነ የትኛውን ቦታ ላይ አልፋና ኦሜጋ ተብሎ አያውቅም ኢየሱስ። ፊተኛና ኋለኛ ግን ተብሏል። ፊተኛ ኋለኛ ኋለኛ የተባለው ከምን አንፃር ነው ሲባል፣ ኧረ በፈጣሪ አንድ አዳምጥ እንጂ አንድ አዳምጥ። ቆይ አንዴ ልጨርስና ከዛ በኋላ ትቀጥላለህ። አንተ ሐሳብህን እያጠራን መሄድ አለብን እኮ። አዳምጥሃለሁ አልኩህ እኮ አዳምጥሃለሁ። ልጨርስ አንዴ ሐሳቤ። እሺ ምንድነው እዚህ ጋር ፊተኛና ኋለኛ የተባለው እንትና ኢየሱስ እንደማንኛዎቹም ሰዎች ናቸው። ፊተኛና ኋለኛ የተባሉ ባይብል ላይ በጣም ብዙ አሉ። ሐዋርያቶችም ተብለዋል። ፊተኛና ኋለኛ የተባሉ ብዙ እንደሆኑ ኢየሱስ ራሱ ተናግሯል። ገብቷል። ብዙዎች ፊተኞች ኋለኞችም ተብለዋል ብሎ ራሱ ተናግሯል ኢየሱስ ማለት ነው። እና ኢየሱስ ፊተኛ የተባለው ከምን አንፃር ነው ሲባል ከሙታን በኩር ስለሆነ ነው እንጂ የሞተ ሰው ሲጀምር አልፋና ኦሜጋ ይባላል። ኢየሱስ ክርስቶስ ሙታን ብላችሁ እኮ ነው የምታምኑት። ከሙታን በኩር ስለሆነ ፊተኛ ተብሏል። ኋለኛ የተባለው ደግሞ ከተነሳ በኋላ ያለውን ነገር ለማመልከት ነው ማለት ነው። አይኔ አንድ ጥያቄ ልጠይቅሽ። እሺ ቀጥል እስኪ ሐሳብህን። እሺ ለምሳሌ ማለት ነው ቁርአን ላይ እንዲህ ይላል ጭብጥን አፈር ቆይ ቶ ለምን መሰለሽ ለማስረጃ እኮ ነው ለማስረጃ ነው አይደል? መፍትሄ ነው የፈለኩትን ልጠቀም እችላለሁ። የፈለኩትን እንትን አታድርገው። ቀደም አይ ቲንክ ምን ብያለሁ መሰለ እንትን አናድርገው። እሺ አንተ ስራ አንተ ተተክ ምናምን እርቦክ ምናምን በጣም እርቦኝ ነው የማወራሽ እኮ ቴንክ ዩ። አሁን ምን ታረጋለህ መሰለ እሷ እያወራች ካረለ አሁን እያነሳን ያለነው ባይብል ላይ ነው። ስለዚህ ባይብል ላይ እያነሳን ከሆነ ደግሞ ምንድነው የምታደርገው መሰለ ባይብል ላይ ቆመን ታወራለናለህ። በቃ ችግር የለውም። እኔ ከባይብልም ማውራት እችላለሁ፣ ከቁርአንም ማውራት እችላለሁ። ችግር የለውም። አትችልም። እሺ ችግር የለውም። ማን ነው የሚያወራኝ? ዛህራ ለዛህራ ነው መልስ የምሰጠው። ቁርአን አውድና የባይብል አውድ አንድ አይነት አይደለም። የባይብል አወራርና የቁርአን አወራር አንድ አይነት አይደለም። ልታነጻጽረውም አትችልም ሲጀምር። አሁን እዚህ ጋር ማነጻጸር ያለበት እስኪ አንዴ ሳወራ የምታወራ ከሆነ ምንድነው አንንሰማማ። ይሄ ምን አብሶሉት ፓወርነት ይባላል የእናንተ ቤት ስለሆነ ማለት ነው።
ቆይሽ መጀመሪያ ይልክ መጀመሪያ አሁን ቁርአን ላይ አትግባ። ቁርአን ላይ ሳትገባ የፈለከውን ነገር ማንሳት ትችላለህ። ሁለተኛ ደግሞ ወጣ ይሻልሃል እንደዛ አለው አልወጣው። እሺ ይልክ ቁርአን ላይ አትግባ። ቁርአን ላይ ከፈለክ እኛ ቁርአን ላይ ገብተህ ከቁርአን ስትጠይቀን እናወራለን። አሁን አንተ ኢየሱስን አምላክ ለማድረግ ነው ባይብል ላይ የሄድከው። ሶ ባይብል ላይ ኢየሱስን አምላክ ለማድረግ አረጋግጥ። አልፋና ኦሜጋ ኢየሱስ ተብሎ ከሆነ ማስረጃ ይዘህ ትመጣለህ። ግን ፊተኛና ኋለኛ ማንኛውም ሰው እንደተባለው ነው ኢየሱስ የተባለው። ፊተኛ የተባለው የሙታን በኩር ስለሆነ ነው። ኋላ የተባለው ደግሞ ኋላ ከተነሳ በኋላ ያለውን ሁኔታ ነው የሚያሳየው እንጂ ኢየሱስ ክርስቶስ ዘላለማዊ ስለሆነ አይደለም። ሲጀመር ሙቷን እየተባለ እኮ ነው። የሞተ ሰው ፊተኛና ኋለኛ ማን ነው? ዘላለማዊ አይባልም ነው። እሺ አድምጫ ቁርአን ላይ ተደረገ። እኔ ሌላ ቦታ መሄድ አይጠበቅብኝም። እዚሁ ክፍል ላይ ሆኜ ማስረዳት እችላለሁ። ሕያው እኔ ነኝ አለ። ሕያው እኔ ነኝ ሞቼም ነበርኩ ሲል ሕያው ማለት በስጋ ሞቷል ብለን ነው የምናምነው እኛ። በስጋ ሞቷል፣ በነፍስ ግን ወደ ሲኦል ወርዶ በሲኦል የነበሩትን ለምን ክርስቶስ የመጣው የማዳን ስራ ለመፈጸም ነው። ዳሴት በቃ ፖይንቱ አችናል። ሕያው ነኝ ካለ ሞቼም ነበር ተነስቻለሁ ካለ ምንድነው የምትጠብቂው? አልፋና ኦሜጋ ማለት ከዚህ ውጪ ምን አይነት አማርኛ ነው ለአንቺ ግልጽ የሚያደርግልሽ? እስኪ እንመልሽ። እስኪ ሕያው ነኝ የሚለው ምን አልጋ እንዳትገባ። እኔ አሁን ስታወራ ነው ጸጥ ብዬ አዳመጥኩ። እንደዚህ ነው ማዳመጥ። እሺ ምናልባት ካላወቅ አሁን ምንድነው መሰለህ፣ አሁን ይሄ አንድ ሰው በስጋ ነው እንጂ የሚሞተው ሲጀመር በነፍስ እኮ አይሞትም ወገናችን። ነፍስ ሲጀመር ይሞታል እንዳይሞትም እኮ ኢየሱስ በመንፈስ ሕያው ነው አትበል። ቆይ አንድ ጊዜ ኧረ በፈጣሪ እስኪ ላውራ እንዴ። ቆይ አሁን ምንድነው ኢየሱስ ክርስቶስ ብቻ ሳይሆን በመንፈስ ሕያው የተባለው ነገር አንድ ሰው ስጋዊ ሞት ነው እንጂ መንፈስ አትሞትም። ሲጀመር መንፈስ የምትባል እቺ ነፍስ የምትባለው ነገር አትሞትም። ገጽ ነው ዘላለም ወይ በገሃነም እየተቃጠለች ትኖራለች፣ ወይ በገነት ወይም በመንግስተ ሰማያት ትኖራለች እንጂ ዘላለማዊ ናት መንፈስ ማለት ነው። ገጽ ነው ከተፈጠረች በኋላ ዘላለም የሚኖር ውስጥ አንዱ ምንድነው መንፈስ ነው። ኢየሱስ ክርስቶስም ሙቷል። አስለን የሞተ አካል ምን አይባልም? ሕያው አይባልም። ገጽ ነው ኢየሱስ ክርስቶስ ሕያው ነው ሲል ከምን አንፃር ነው? ከነፍሱ አንፃር ነው። ያን ደግሞ ሁሉም ሰው እንደዛ ነው። ኢየሱስ ብቻ ሳይሆን እኛም ሕያው ነን። ሙተን ከተነሳን በኋላ ሕያው ነን። አሁንም ሲጀመር ነፍሳችን አትሞትም። ትሞታለች ብለን አናምንም። በአይሁድና በክርስትና በእስልምና ነፍስ ትሞታለች የሚል አመለካከት ወይም ደግሞ እምነት የለንም። ገጽ ነው ኢየሱስ ክርስቶስ እዛ ላይ ፊተኛና ኋለኛ ሲባል ከሙታን በኩር ስለሆነ ነው እንጂ ዘላለማዊ ስለሆነ አይደለም። በፍጹም ነው። እሺ ዛራ ሙቼም ነበር ተነስቻለሁ። የሞት አካል አልሽ አይደለ? ሙቼም ነበር ተነስቻለሁ አለ። እሱስ ምንድነው? ከሙታንማ እኛም እንነሳለን እኮ ከሙታን እኛም እንነሳለን። የኢየሱስ ክርስቶስና የክርስቶስ መነሳት አንድ አይደለም። ያንቺ መነሳትና የክርስቶስ መነሳት አንድ አይደለም። አታስተባብሪ። መርሃባ ኢየሱስ ክርስቶስ እና እኔ በምንድነው የምንለያየው ከተባለ ኢየሱስ ክርስቶስ በሞተ በ3 ቀኑ ተነሳ። እኔ ደግሞ በሞትኩኝ አምላክ ሲፈቅድ ነው የምነሳው። በዚህ ነው ከሙታን ያስነሳው ደግሞ ኢየሱስ ክርስቶስ ማን ነው? አይደለም አምላኩ ነው ያስነሳው። አምላኩ ነው ያስነሳው። አሁን እዚህ ላይ አምላኩ ነው ያስነሳው። አምላኩ አይደለም። ላሳይህ ማስረጃ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። አምላኩ ነው ያስነሳው። ማስረጃ ላይ የአባቶች አምላክ አስነሳው ነው የሚለው ባይብል። ይልቁ የአብርሃም የይስሐቅ ማለት ነው። አንቺ እንደምትይው አይደለም እኮ የአባቶች አምላክ ማለት አብ ተብሎ የሚጠራው ኢየሱስ ክርስቶስን አስነሳው። ሌላ አካል ኢየሱስ ክርስቶስን አስነሳው ነው የሚያስነሳው። የአብርሃም የይስሐቅ የያዕቆብ አምላክ ማለት ነው እንጂ የኢየሱስ አምላክ ማለት አይደለም። የኢየሱስ አምላክ እንዳለው አታምንም እንዴ? ኢየሱስ እኮ አምላክ አለው። ኢየሱስ ክርስቶስም ጭምር አምላክ ነው አብ። እሱ ራሱ እኮ አምላክ። እሺ እኔና አብ አንድ ነን ያለውንስ ምን ትይዋለሽ? እሺ ቆይሽ አሁን አልፋና ኦሜጋ እንዳለውን ካረጋገጠና ኢየሱስ ክርስቶስ ዘላለማዊ አይደለም፣ እንደውም ሙት ነው ይሞታል። አንተ እንደምትሞት ባይል ነበር እኮ አልፋና ኦሜጋ ማይሆነው ሕያው ነኝ ባይል ነበር። ሕያው ነኝ ባይል ነው። እኛም እኮ ሕያው ነን እኮ እኛም እኮ በነፍሳችን ሕያው ነን እኮ አንሞትም። በሕያውነት በክርስቶስ ነው። ሕያው ደግሞ አትሆኝም። በፍጹም ይኸውልህ፣ ማንኛውም ሰው በነገራችን ላይ በነፍሱ አይሞትም። ሀታ ለው ከሃዲም ቢሆን በነፍሱ አይሞትም። አማኝም ቢሆን በነፍሱ አይሞትም። ገሃነም ይገባል። የድርቀት እንዳይሆን ማለት ነው ዛራ፣ የድርቀት እንዳይሆን ፍርድ ለህሊና ፍርድ ለህሊና 1.4 ኬ ሰው እየተከታተለን ነው መቼም አይደለ? ፍርድ ለህሊና። አሁን እኮ ሙግት ማንኛው በትክክል አምጥቷን አዋቅራን የሚለውን ነገር እነሱን የሚከታተሉ ችግር የለም። እሺ ኢየሱስን አምላክ ለማድረግ የምትጠቀመው ሌላ ጥቅስ ካለ አምጣ። እኔ እኮ ቅድም ስጠቅስ ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ
በእግዚአብሔር እመኑ በእኔም እመኑ አለ። በእኔም እመኑ ሲል ምን ማለቱ ነው? በኢየሱስ ክርስቶስ ነብይነት ማለት ነው ብሎ መናገር አለበት። በእኔ እመኑ ማለቱ እኮ አምላክ ነኝ ማለቱ ነው። ለምሳሌ አይደለም አንተ ነህ እሱ ነው ያልከው። በአንተ ሐሳብ ያለው ነው። አንተ ሐሳብ ኢየሱስ ነው ያለው። ያው ላውጣልሽ እኮ ኢየሱስ አምላክ እንደሆንኩ እመኑ ሳይሆን ኢየሱስ በእኔ አመኑ የሚለውን ነገር ሌላ ቦታ ላይ ሄዶ ተናግሮታል። ምን ብሎ ተናግሮታል መሰለህ? እውነተኛ አምላክ አንተ ብቻ የላከውንም ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት ለማግኘት እውነተኛ አምላክ የሆነውን አንዱን አምላክ መገዛትና እርሱን ደግሞ መልእክተኛ ብሎ መቀበል እንዳለበትና ማመን እንዳለበት እሱ ተናግሯል። አንተ ግን ምንድነው በምናምን የሳልከው ነገር ስላለ ያኔ ቁርአን ላይ አይደለ? ቁርአን ላይ ነው፣ መጽሐፍ ቅዱስ ላይ አይልም። ባይብል ላይ ነው ያልኩት። ባይብል ላይ አይልም። እንደዛ አይደለም የሚለው ትርጓሜ ማስረጃ ላውጣ። አንደኛ የትኛው ትርጓሜ ቤት ነው የተማርሽ? የኛው ቆይ ትርጓሜ ነው የምታወራው? ባይብል ላይ ላውጣ እኮ ባይብል ላይ በየትኛው ቁርአን ትርጓሜ ያለው አይደል እኮ ባይብል ላይ እኮ ነው የምልህ። አሁን የላኩልህ መልእክተኛ እንደሆነ የተናገረው ባይብል ላይ። ጥያቄ መልሽ፣ የጠየኩሽን መልሽ። ቁርአን ትርጓሜ ያለው አይደል እኮ? የምን ትርጓሜ ነው የምትለው? አሁን እኮ ባይብል ላይ ያለውን እኮ ነው እያሳየክ ያለሁት። ቁርአን ትርጓሜ ባይብል ያለው ላይ ኢየሱስ ቁርአን ትርጓሜ ያለው በቃ መጽሐፍ ቅዱስ ጉባኤ ቤት ገብተሽ ነው የተማርሽው ትርጓሜ? የምን ጉባኤ ቤት ነው የምታወራው? እኔ ባይብልን አነባለሁ። ባይብልን ደግሞ ትርጓሜ ልታመጣ ትችላለህ። ነገር ግን ዋናው ነገር ምንድነው? የላከው ሲልኩ ቅድም በስጋ የተገለጠውን ስላት አይደለም ብላ ሸመጠጠች። በስጋ የተገለጠውን ስላት ማለት ነው። ጥቅስ አውጥቼ የሚያስረዳው ለሌላ ነው ምናምን አለች። በስጋ የተገለጠውን ነው ስላት አንድ ጊዜ ሰላት ሄደ። አሁን በእግዚአብሔር እመኑ በእኔም ደግሞ እመኑ የሚለው ኢየሱስ አምላክ እንደሆነ እመኑ ነው። አምላክ እንደሆንኩ እመኑ እያለ ነው አልክ አንተ። ለሱ ማስረጃ ማምጣት አለብህ። እኔ ግን አምላክ እንደሆነ ሳይሆን መልእክተኛ እንደሆነ እመኑ እያለ ነው ብዬ ማስረጃ መጣው። ማስረጃ የዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ካንተን አለ። አንዴ አዳምጠኝ እንጂ ከምን ሆነህ ነው ስታወራ? አዳምጣት እንጂ። እሷ ማለት አንተ በጣም ትጮሃለህ እና እሷ ቀስ ብላ ስለምታወራ ትደረባለህ። እስከ ጨርስ አዳምጣት፣ ከዛ በኋላ ትቀጥላለህ። ሃይ ቀጥይ ዛሃሩ። እሺ እውነተኛ አምላክ ብቻ ይሆን ካንተን የላከውንም ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ክርስቶስ። አንድ ሰው በኢየሱስ ክርስቶስ እመኑ የተባለው በምንድን ነው? በእኔም ደግሞ እመኑ ሲል መልእክተኛ መሆኑን ነው የሚያሳየው። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 አንብበው። ጥሩሽ አነባዋለሁ፣ አውጥቻ አነባዋለሁ፣ ችግር የለውም። እሺ ልክፈትልህ ከፈለክ እኔ ስክሪንሻት አድርጌ ልክፈትልህ። እዚህ ላይ አይኔ የለም ማለልሽ ምን ያላስተባብልም ሊኖር ይችላል እኮ ለምን እኮ ያው ማስረጃውን ሰጠው። አንተ አሁን ኢየሱስ ክርስቶስ በእኔ ደግሞ እመኑ ሲል አምላክነቱን ነው ካልክ ማስረጃ አምጣ። በጣም ጥሩ እሺ፣ በጣም ጥሩ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል፣ ስለ ዓለም ሕይወት የምሰጠው እንጀራ የሥጋዬ ይሄ ነው ማለቱ ምን ማለቱ ነው? እኔ ያልኩህ ኢየሱስ ክርስቶስ በእኔም ደግሞ እመኑ ሲል አምላክነቱ ቆይ እንጂ ጥያቄን አንዱ ነው ይልቅ አንዱ ስትወጣ ወደ አንዱ መዝልን አንዴ ትቆይሽ ወደሱ እመጣለሁኝ እኮ እንዴ። አሁን አንተ የጠየቅኩ ጥያቄ ምንድነው? በእግዚአብሔር እመኑ በእኔም ደግሞ እመኑ ሲል አምላክነቱን ነው አልክ። አምላክነቱን እመኑ እንዳለ ማስረጃ ስጠኝ። እኔ አሁን ኢየሱስ ክርስቶስ በእኔም ደግሞ እመኑ ሲል ነብይነቱን መልእክተኝነቱን እንደሆነ ማስረጃ ሰጠው፣ ራሱ ከተናገረው ንግግር ማለት ነው። አንተ አምላክነቱን ነው ላልከው ማስረጃ ስጠኝና ከዛ በኋላ ከሰማይ የወረድኩ የሕይወት እንጀራ ነኝ ከሰማይ የወረድኩ የሕይወት እንጀራ ነኝ የሚለው ደግሞ እመጣለሁ ወደሱ። እሺ ጥሩ። ጌታችን ኢየሱስም እዛው 35 ላይ እዛው ዮሐንስ ወንጌል ምዕራፍ 6 35 ላይ ስታነቢ ጌታችን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ለዘላለም አይጠማም። በእኔ የሚያምን ምንድን ነው ጥያቄ ገብቷል? አምላክነቱን ነው እመኑ ያለው። በእኔ እመኑ ያለው አምላክነቱን እና ምን ነብይነቱን ነው? ኢየሱስ ክርስቶስን ነብይነት ነብይነቱን እንደሆነ ማስረጃ ሰጠውክ እኮ ነው አይደለም። አንተ አምላክነቱን ነው ካልክ ማስረጃ ስጠኝ ነው። ይሄው እኮ በእኔ የሚያምን ቆይ አንቺ ትገቢያለሽ። አላህ አክበር። በእኔ የሚያምን ለዘላለም አይጠማም። ነገር ግን እላችኋለሁ እኮ ማስረጃ አለ አምላክነቱን እንደሆነ። ይሄው እኮ አልኩሽ እኮ በእኔ የሚያምን። ታዲያ እኔ ምን ብዬ ልመልስልሽ?
ይሄው ከዚህ በላይ የሚያምንማ ራሱ እንደተናገረው እውነተኛ አምላክ ብቻ ይሆን ከአንተም የላከውንም ክርስቶስ ያውቁ ዘንድ አንድ ሰው የዘላለም ሕይወት ለማግኘት በኢየሱስ ክርስቶስ ነብይነትና መልእክተኝነት ማመን አለበት። ዛራ ለምሳሌ እኔ የሰው ሃይማኖት መንካት አልፈልግም። መሐመድ ነብይ ናቸው አይደል? ቆይ እስኪ አሁን ወደዛ ትመጣለህ ትጠይቀኛለህ። እኔ እሺ ቆይ እሺ ስለማመር የፈለከውን ትጠይቅ። መልስ እኮ ልሰጥሽ እኮ ነው። መልስ ልሰጥሽ ነው። የትኛው ነብይ ነው የኔን ስጋ ብሉ የኔን ደም ጠጡ ትድናላችሁ ብሎ የተናገረ ነብይ አለ? አላሁ አክበር። ደም ጠጡ የሚለው በነገራችን ላይ ስጋ ብሉና ደም ጠጡ የሚለው በባይብል በብሉይ ኪዳን ሰይጣን ነው። ቆይ ብስም በማስረጃ እናመጣለን። አሁን እዚህ ጋር ማለት ነው ወገናችን አንዴ ቆይ እንደዚህ አይነት ሐሳብ ማለት ነው። እንደዚህ አይነት ሐሳቦች ባይብል ላይ ያለው ነው ያልኩህ። ምኑ እኔ ከዚህ ደምና ስጋ የሰውን ስጋና የሰው ደም መጠጣት ያጋንንት ስራ ነው በብሉይ ኪዳን። አምላክ እንደዚህ ያደረገ ሰው እንደው በጣም አጸያፊ የሆነ ቅጣት ነበር። ያኛውና የኛውን አታገናኝ። የክርስቶስ ስጋ ወደ ምንም የማይገኝበት የዘላለም ሕይወት የሚገኝበት ነው። አይሁድና አሕዛብ አድምጪኝ። አይሁድና አሕዛብ ቆላፎች ናቸው። ቆላፎች ማለት ምን ማለት ነው? በሀገራችን አባባል አውቆ የተኛን ማንም አይቀሰቅሰውም። በቃ አውቆሽ ከተኛሽ ምን ከዚህ ምን ላምጣልሽ? ስድቡን በኋላ ትመጣለህ። አሁን መጽሐፍ ቅዱስ ያለው እኮ ነው የምነግርሽ። መጽሐፍ ቅዱስ ነው ያለው ወይ ራሱ መጽሐፍ ቅዱስ ነው ያለው። እሺ አንዴ በቃ መጽሐፍ ቅዱስ ነው ያለው። እሱንም መመስከርክ ዋናው ትልቁ ነገር ነው። እሺ አሁን አንተ አምላክ ይኖረዋል ብለህ ታስባለህ? አምላክ ይኖረዋል የሚባለው አምላክ ሲጀመር ለጠየቁህ ጥያቄ አምላክ የለውም። አምላክ የለውም። እሺ የጌቶች ኢየሱስ ክርስቶስ ንጉስ የአማልክት አምላክ ኢየሱስ ክርስቶስ ብቻ ነው ሕያው እግዚአብሔር። እሺ ሚውት አታርጉት። እሺ የዮሐንስ ወንጌል 17 ላይ ኦኬ የምታከብረው የሰጠኸውን ሁሉ የዘላለም ሕይወት እንዲሰጥ በሰዎች ሁሉ ስልጣን ስለሰጠኸኝ አለ። ኧረ ቆይ አውጥተን ነው ማንበብ የምፈልገው። ላውጣና እናነባዋለን። ትልቁ ላይ አድርጉኝ፣ ችግር የለውም። ገሱን ዛሃሩ ማማ ሀቢበቲ ገሱን አስተካኪው። እንትን አድርጉት፣ በትንሹ አድርጉት። ቆይ በዚህኛው ላይ እሺ አይዋ ይሄ እኔ በእኔ ወጪ ጋብዝካለሁ ኢንሻአላህ። ሻዳ ስትይዝ ደግሞ የዓመት ቀለብህን እችላለሁ። እሺ መርሐባ አላከል ያልን ካሜራ ልክፈት። እሺ አውጣው፣ አንተ ጋም ካለ የዮሐንስ ወንጌል 17 ላይ አውጣው። እሺ አታረጋጊ። እኔ በጉግል ሳይሆን ቀጥታ አንተ ስለሆነ አንድ ይጠብቂኝ። አረ ጎግል አይደለም፣ ሂድ አውጣ። ጎግል አይደለም በነገራችን ላይ ሂድ። ችግር የለውም። ላለማመን አይደለም። እሺ እኔ ችግር የለውም። ከፈለክ ይኸውልህ እንትን ነው ምንድነው መሰለህ የሆነ አጠር አድርገን ነገራቶችን ለማየት ነው እንጂ ባይብል ከፈለክ እኔ በጣም ብዙ አይነት ባይብሎች አሉኝ በነገራችን ላይ እንዲህ ደርድር ያወጣል። በገንዘብ የገዛኋቸው ባይብሎች እራሱ አሉኝ። ለዛ እኔ ችግር የለብኝም። ቀጥል። የዮሐንስ ወንጌል 17 አውጣ። 17 እሺ ጠብቂ። እሺ 17 ቁጥር ስንት? 2 ከዛ ከ2 ጀምረህ እስከ 3 ድረስ አንብብልን እስከ 4። እሺ ብቻህን እውነተኛ አምላክ የሆንከ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ልሰራው የሰጠኝን ስራ ፈጽሜ በምድር ላይ አከበርኩ። ብቻህን የተባለው ማን ነው? ብቻህን የተባልከው ማንን ነው? የዘላለም ሕይወት አንተ ብቻ የተባለው ማን ነው? ብቻህን ሕይወት አንተ የተባለው አብን ነው። ምንም አያሳፍርም። አብን ነው። አዎ። ስለዚህ ኢየሱስ ክርስቶስ ብቻ ብሎ ያለው ማንን ነው? ኢየሱስ ክርስቶስ ብቻ ያለው ማንን ነው? ኢየሱስ ክርስቶስ ብቻ ብሎ ያለው ማንን ነው? ወልድን ነው። ኢየሱስ ክርስቶስ ማለት ወልድ ነው።
አይጠያቂን አንዴ ላከ ሶሪ በጣም ይቅርታ ስለሰማ በጣም ይቅርታ I say I'm sorry I say I'm sorry I say I'm sorry I say I'm sorry okay እኛ ይኸውልሽ እኛ ስንል I say I'm sorry can I speak እንዴ ቢስሚላህ እሺ የዘላለም ህይወት አንተም ብቻ እውነተኛ አምላክ የተባለው ማን ነው እዚህ ጋር የዘላለም ህይወት የተባለው አብንም ወልድንም ነው ኖ አይልም እሺ ችግር የለውም አብንም ወልድንም ነው ከዛ በኋላ የላካውን የተባለው ማን ነው የላክ ብሎ ነው ቴንክ ዩ ስለዚህ እውነተኛ የተባለው ማን ነው የእውነተኛ የተባለው ነገር እንደዚህ ነው አንዴ በቃ በጣም ኧረ ውጣ አይደለም ያልኩክ እኔ ውጣ አይደለም ያልኩክ ቆይ አንዴ ባይብል ላይ እንሂድ ነው ያልኩክ አንዴ ችግር የለውም give me a minute ኦኬ ነው ከዛ ወርድ ዘፍጥረት አዲስ ኪዳን የዮሐንስ ወንጌል 17 ኦኬ ዮሐንስ እሺ ይኸውልህ አሁን እዚህ ላይ ምንድነው የሚለው መሰለክ የዘላለም ህይወት አንተ ብቻ አይደለ አንተ ብቻ የተባለው ለአብ ነው አይደለ የላከ የተባለው ማን ነው የላከውን የተባለው ማን ስለዚህ እዚህ ጋር 2% ነው ያስቀመጠው 2% የመጀመሪያው ፐርሰን ላከ የተባለው አብን ሲሆን ሁለተኛው እውነተኛ አምላክ ቆይ እውነተኛ አንዴ ልጨርሰ ይኸውልህ የዘላለም ህይወት አንተም ብቻ ተብሎ የተቀመጠው እውነተኛ አምላክ የተባለ አንድ አለ ኦኬ ከዛ በኋላ ደግሞ ከእውነተኛ አምላክ ከተባለው ውጪ ደግሞ የላካውን የተባለው ደግሞ የላካውን ማን አለ ኢየሱስ ክርስቶስን ማወቅ ነው አለ እውነተኛ አምላክ የተባለ አብ አለ ከዛ የተላከው ደግሞ ኢየሱስ ክርስቶስ አለ አይደለ ልክ ነው ምንም ጥርጥር የለውም ቀጥይ ሶ ስለዚህ ይህ ከሆነ እዚህ ጋር ኢየሱስ ክርስቶስ አንድ አምላክ ብሎ የሚያመልከው ማንን ነው ኢየሱስ ክርስቶስ አንድ አምላክ ብሎ አብን አያመልክም ጌታ የትዕግስቱን ስጠኝ የላከው እውነተኛ አምላክ የሆንከውን አንተን ብቻ እያለ የሚያወራው ስለማን ነው እውነተኛ አምላክ የሆንከው ብሎ የሚናገረው በስጋ ስለተገለጠ ጣልቃ እንዳትገቢ አወርድሻለሁ ጣልቃ እንዳትገቢ በስጋ ስለተገለጠ የማዳንን ስራ ለመስራት ስለመጣ ላላወቁት የለማ እዚህ ጋር የለማ መጽሐፍ ቅዱስ በአንድ ክርስቶፎል የለም እዚህ ጋር የለም እሺ ችግር የለም ሌትስ ሴይ ቆይ የዮሐንስ ወንጌል 5 ናውጣ የዮሐንስ ወንጌል 5 ናውጣ የዮሐንስ ወንጌል 5 ናውጣ ለኔ ምድስጭኛ ቀጥል ይሄ እኮ አምባገነንነት እኮ መሆን ነው ለኔ ድል ካልሰጠሽኝ አምባገነንነት ማለት ነው እሺ ቀጥል እኮ እዚሁ ጥቅስ ላይ ቆመ ካውራ አሁን አንተ እያወራኸኝ ያለው የተላከ ያለሽው ቀጥል ዮሐንስ ወንጌል እሺ ዮሐንስ ወንጌል ቀጥል እሺ ሂድ እሺ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ ለምሳሌ እኔና አብ እዚህ ጥቅስ ላይ እሺ ችግር የለውም እኔና አብ አንድ ነን ችግር የለውም በምንድን ነው አንድ የሆኑት ቆይ አንዴ ጠብቂኝ ሰው መጥቶብኛል እሺ ሚታርክ ቀጥይ እስቲ ቢሎንግስ ኦኬ ይሰማችኋል መቀጠል ትችላለሽ ኦኬ ዛህራ አለሽ እንዴ ዛህራን ታያትኝ ቀጥይ ከኔ ጋር አውሪ ቀጥይ ታያት ዛህራን ቀጥይ ኦኬ እሺ አይ ቲንክ ርዕሳችሁ በኢየሱስ ክርስቶስ አምላክነት ይመስለኛል ወራችሁ ያላችሁት ኦኬ ሶ ኢየሱስ ክርስቶስ አምላክ አይደለም ነው አንቺ አርጊውመንት ሶ ልስጥሽና እንትን እናወራለን ኦኬ ልስጥሽ ራእይ 22:13 የኢየሱስ ክርስቶስን አምላክነት ያሳያል ብዬ ሞግትሻለሁ መቀጠል ትችያለሽ እሺ ራእይ 22:13 ምን ይላል አንብብሽ ኦኬ እንትን መክፈት ትችያለሽ ቆይ እስኪ አንዴ ልክፈተውና ባይብሉን አንዴ መጠበቅ አለብሽ እስከምከፍተው አንቺ ክፈችው ከፈለግሽ ቀጥይ ችግር የለም መቀጠል ትችላለሽ ያው ሕክምና ስራ ስለሆነ አለው የትም አልሄድኩ አይ ከመጣክሽ ካንተ ጋር አንዴ ቆይ ቢሎንግ ጨርስ ከመጣሽ ጨርስና ጀመርሽ ጨርሽና ኧረ ተረጋጊ ፈርስት ኦፍ ኦል ይኸውልሽ እንትን አትበሺ ጥድፍ አትበይ እንዴ አለን እኮ የትም የምንሄድ ሰዎች አይደለንም
መቀጠል የሚችል ከሆነ ልወጣ ነው ስላለኝ ቢሎንግ እንትን የምትቸኩይ ከሆነ ታክሲ አዘልሽና ትሄጃለሽ። እሺ ወይም እታች ወርደሽ ታፕታፕ ታደርጊያለሽ። ልወጣ ነው ብሎ ስላለ ሀሳቡ መጨረስ ካለበት ይጨርሳል። አይ ካለ ደግሞ ቀጥ ራእይን አውጥተሽ አንብቢልን። ቀጥ አንብቢው። ምናችሁ ነው ግን እንዴ ችኩል የምትሉት? ቀጥ አንብቢው። ኦኬ እየከፈትኩት ነው። አንዴ ተረጋጊ። እሺ ዛሩ ፈርስት ኦፍ ኦል ዶንት ዩዝ ዘ ወርድ ተረጋጊ እንዳትጠቀሚው። ተረጋጊ የሚለውን ቃል ዛሩ አለሽማ ወይ ያለውማ ቀጥ እሺ መርሐባ ቢለንግስ እንዴት ነሽ? አንዴ ዛሪ ነው ሰላም ነው አለን። የኢየሱስ ክርስቶስ አምላክነት ላይ አንዳንድ ኮት ያደረግሻቸውን ነገር ለመስማት ሞከርኩ ነበርና ጥሩ ነው። እሺ አሪፍ ነው፣ ግን አርጉመንቱን ብንሄድበት ደስ ይለኛል። እና ኢየሱስ ክርስቶስ አልፋና ኦሜጋ የተባለበት ቦታ የለም እያልሽ ነበር እና እኔ ደግሞ ራእይ 12:13 ሰጥቼሻለሁ። ምን ይላል መሰለሽ? ከ12 ጀምሬ ላንብበው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል። ከዛ ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ እኔ ነኝ በማለት ያስቀምጣል። እዚህ ጋር ኢየሱስ ክርስቶስ አልፋና ኦሜጋ ተብሏል። እሱ የሚያወራው ስለ አብ ነው። አብሽ ከአውዱ አሳይኝ ስለ አብ ነው። ስለ አብ ነው የሚያወራው። ራእይ አንዳንድ መመልከት እንችላለን። ከአንድ ጀምሮ ስታነቢው መጀመሪያ የራእዩ ባለቤት ማን ነው? ከአንዴ ጸጥ ብዬ አዳምጫለሁ። ይኸውልሽ ችግር የለውም። ይኸውልሽ ከአውዱ አሳይኝ መጀመሪያ 22 ምዕራፍ 22 ላይ ስለሆነ ከአውዱ አሳይኝ መጀመሪያ ማለት ነው። ምክንያቱም ኮል ሰጥሽ ነው አንዳንዱ እዚህ ኦኬ እኮ አንዴ ያዳምጪኝና ከዛ በኋላ እንሄዳለን። ራእይ በመጀመሪያ ከራእዩ ከመጀመሪያው ስንመለስ ራእዩ የማን ነው? የአምላክ ነው አይደለ? አዎ እሺ። ከማን ነው የተቀበለው? ከማን ነው የተቀበለው ማለት ለምሳሌ ራእዩን ከማን ተቀበለ? ለምሳሌ ኦኬ ከአብ ወደ ኢየሱስ፣ ከኢየሱስ ወደ መልአኩ፣ ከመልአኩ ወደ ዮሐንስ። ኦኬ አዎ። ስለዚህ የራእዩ ባለቤት ማን ነው? አብ ነው። ያው አብ መሆኑ እዚህ ጋር አይለውጠውም። ችግር የለውም እኮ አብ ነው። ቆይ እሺ አብ ነው። ስለዚህ እዛ ላይ እሺ በመጀመሪያ እዛ ላይ አልፋና ኦሜጋ ላይ አልፋና ኦሜጋ ነኝ ያለው ማን ነው ከተባለ አብ ነው። ምክንያቱም ራእይ አንዳንድ ላይ የታሪኩ ማለትም መጽሐፉ ባለቤት ማን ነው ከተባለ አምላክ ነው ወይም ደግሞ አብ ነው። ከዛ በኋላ አብ ለማን ሰጠው ሲባል ለኢየሱስ ክርስቶስ ሰጠው። ኢየሱስ ክርስቶስ ደግሞ ተቀብሎ ለማን ሰጠ? ለመልአኩ። መልአኩ ደግሞ ለዮሐንስ ማለት ነው። ዮሐንስ ሄዶ ደግሞ በእስያ ያሉ አብያተ ክርስቲያናት እንደዚህ ማስተማር ጀመረ ማለት ነው። ስለዚህ የሰራሽ ሎጂክ ማለት ነው አያስኬድሽም። እንዴት ነው የማያስኬድሽ ከተባለ አንደኛ በራእይ ላይ የተጻፉት እያንዳንዱ ነገሮች በሙሉ አብ የተናገራቸው ነው ወደሚል ሎጂክ ያመራል። ምክንያቱም ባለቤቱ አብ ነውና አልፋና ኦሜጋ የተባለው አብ ነው። ከዛ በፊትም ደግሞ ራእይ 1:17ን ጠቅሰሽ ደግሞ አብ ነው ልትይ ነው በዚህ ሎጂክ ከመጣሽ። ምክንያቱም እንደ ሎጂኩ ከሄድሽ ሁሉንም እንትን ያደረገው አብ ስለሆነ ማለት ነው። እንደዛ ካልሽ ማለት ነገር ግን ወደዛ ሎጂክ ያመራል ነው። አንድ አዳምጪኝና ትቀጥያለሽ። እና ነገር ግን ቁጥር 22 ላይ ከአውዱ ለአብ እንደሆነ አሳየኝ። ምክንያቱም ሪቪሌሽን ላይ ምንድነው ተናጋሪ አብም ወልድም እኩል ስለተናገሩ ማለት ነው በሪቪሌሽን። ይሄን ትቀበያለሽ? ወልድ መልእክተኛ እንደሆነ ነው ባይብል የሚያስቀምጠው። ባይብል ላይ ወልድ አስተላላፊ እንጂ ራሱ ወህይ ተናገረ ወይም ግልጣተ መለኮት አምጪ ወይም ወልድ አልተናገረም። ሪቪሌሽን ላይ ወልድ የተናገረበት ቦታ የለም። ወልድ ተቀባይ ሆኖ ነው። በማንኛውም ሁኔታ ላይ ወልድ ተቀባይ ሆኖ ነው። ኢየሱስ የተናገረበት ቦታ የለም እኮ ተቀባይ ሆኖ ነው። ማንኛውም ነገር የሚናገራቸው በአጠቃላይ ተቀባዩ የሚለውን ታዩ። ከአምላኩ ተቀበሉ ከአምላኩ ተቀበሉማ ተቀባዩ የሚለውን ታዩ። እስኪ አንዴ እኔ እንትን ድርብርብርብ ማለት አልወድም። መልሽልኝ። እሺ አልተናገረም። ወልድ በሪቪሌሽን ላይ አንድም ቦታ አልተናገረም እኮ። ተቀብሎ ከሆነ ተናግሯን ነው እኮ እያልኩሽ ያለሁት። የሚናገራቸው በአጠቃላይ ከአምላኩ ተቀብሎማ ማንኛውም ነብይ ይናገራል። ኢየሱስ ብቻ ሳይሆን ሰው ተናግሯል ማለት ነው። አዎ ከአምላኩ ተቀብሎ ማንኛውም ነብይ ይናገራል እኮ። ችግር የለውም። ከአምላክ ተቀብሎ ምናምን የሚለው አያስኬድም። ብሎን ግን ምን ሆነሻል? ኧረ ተረጋጊ። ቆይ እንደዚህ አይደለም። ምን ሆነሻል? አዳምጫት እንጂ
አንቺ ምን ለዚህ ነው ዛህራ ስትል ከኔ ጋር ታውራ ያልኩትኝ ለዚህ ነው። ዛሬው ንቅስ ብላ ነው መውራት የምትችለውና እሺ ቀጥይ። ለማንኛውም እስቲ አይ ፈርስት ኦፍ ኦል ያልሽ ምንድነው መሰለሽ ቢሎም አንደኛ ስታወሪ ድምጽሽን ቀስ አድርገሽ አውሪ። ሁለተኛ ነገር ደግሞ ማለት ነው አትደረቢ። እሺ እያወራች አትደረቢ። በቃ አንዴ ተናገርሽ አይደለ? ዛራ እንደሆን አለች እዚሁ ቤት ውስጥ ናት፣ የትም አትሄድምና እምትቸኩይ ከሆነ ታክሲ አዝልሽና ትሄጃለሽ። ከዛ ታክቶርጅና ታፕታፕ ታረጊያለሽ። ካልሆነ ግን ቀስ ብለሽ ተነጋገሪ። እሺ ስታወራ እየተደረብሽ አታውሪ፣ አትቸኩይ። እሷ ለመመለስልሽ መልስ ሚዩት አድርገሽ አዳምጪ። ቀጥይ ዛህሩ። አንዴ ላውራና ትቀጥላለች። ይኸውልሽ ዛህራ አሁን ማለት ነው አንድ ቀጥተኛ መልስ እንድትሰጪ ነው የምፈልገው። ኢየሱስ ክርስቶስ በሪቪሌሽን ውስጥ ተናግሯል ብለሽ አድሚት አድርገሻል፣ ኮንፊርምም አድርገሽልኛል። ስለዚህ ኢየሱስ ክርስቶስ በሪቪሌሽን ውስጥ ንግግር ካለ ሪቪሌሽን እንዳጠቃላይ አብም ወልድ የሚናገረው ነው ማለት ነው። ስለዚህ ስፔሲፊካሊ የተናገረው ወልድ ይሁን አብ ይሁን የምናውቀው በምንድን ነው? በአውዱ ነው። ገባሽ? ከዛም ኮሜንታሪዎችን ቼክ ማድረግ እንችላለን። ነገር ግን አውድ መሰረት አለው። ከዛ በኋላ ደግሞ ወደ ኮሜንታሪዎች እንሄዳለን ማለት ነው። እኔ ደግሞ እያልኩሽ ያለሁት ሪቪሌሽን 22:13 ላይ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ እያለ ይናገራል። እዚህ ጋራ ተናጋሪው ወልድ ነው እያልኩሽ ነው። ወልድ ነው ስል ከአውዱ ነው ማሳይሽ ወልድ እንደሆነ። ምክንያቱም እዚህ ጋራ ኮንፊርም ያደርገን የመጣነው ነገር ነው፣ አብም ወልድም ስለሚናገሩት ማለት ነው። ስለዚህ እዚህ ጋራ ከአውዱ አሳይን እንዴሽ አሳይን ከአውዱ ላይ ውይይት እየተወያየው መሀል ላይ አትግቡ፣ ችግር የለውም። አብዱልከሪም መቀጠል ትችላለህ ከፈለክ፣ ዛህራ ጋር ጨርስና ማለት ነው። እና አይ በቃ ችግር የለውም። እዚህ አውዱ ላይ አሳይን አንዴ። አውዱ ላይ ተናጋሪው ኢየሱስ መልአኩ ነው የሚያወራው መጀመሪያ ላይ። ይሄን መስማማት ያስፈልጋል፣ ሎጂክ ሳይሆን ተናጋሪው መልአኩ ነው አይደል? ከላይ እያወራ ያለው ኦኬ፣ ችግር የለውም። መልአኩ ነው መልአኩ ነው መጀመሪያ። መልአኩ ተናጋሪው ለዮሐንስ ጋር እያወራ ያለው መልአኩ ነው እንጂ ዴፊኒቲቭሊ እዛ ቦታ ላይ መልእክቱን እየተናገረ ያለው ኢየሱስ አይደለም፣ መልአኩ ነው። ግን መልአኩን የላከው ማን ነው ነው ጥያቄያችን መሆን ያለበት። ትሰማያለሽ እስከዚህ ድረስ? ኦኬ እሺ። ያ ቁጥር 10 ቁጥር 12 እና ቁጥር 13 መልአኩ ነው እየተናገረ ያለው ነው የምትለው አንተ? አይ አውዱ እኮ ሲጀምር እኮ ከላይ ጀምር ስታነቢው እኮ ተናጋሪ ከላይ ያለውን ተው የዮሐንስና የመልአኩ በመልአኩ ፊት ነው። አዎ ከዛ ጀምሮ አለኝ እያለ የሚናገረው መልአኩ ነው እኮ። ታች ወርደሽ አውዱ ላይ ያሳያለው ከዮሐንስ ጋር የራሱን ንግግር አስቀምጧል ነው። ቁጥር 12 እና ቁጥር 13 ደግሞ ኤጀንትሊ እየተናገረ ያለው ነው ያልኩ ነው። ኧረ ቆይ አንዴ አውዱ ላይ እኔ ያላልሽም እንዴ ራስሽ እንዴ? አውዱ ላይ እኔ እኮ የሰማው ነው። በአውዱ ችግር የለውም። ለአብ እንደሆነ አሳየኝ በአውዱ እኔ ችግር የለብኝም እኮ። አንዴ ተረጋጊ እንዴ ራስሽ እኮ ነው አሁን አሳዩኝ ወደሚል ገባሽ። ላሳያችሁ ብለሽ አልነበር? ልታሳይን አይደል እንዴ? ስለዚህ ልታሳይን ከሆነ ቁጥር 8 ላይ ምን እያለ ነው የሚናገረው? ይህንም ያየሁት የሰማሁት እኔ ዮሐንስ ነኝ አለ። በሰማሁት ጊዜ ባየሁትን ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋዋል። አሁን መልአኩና ዮሐንስ ነው ያሉት። ቁጥር 9 እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያት ጋር የዚህ መጽሐፍ ምናምን እያለ ስገድ አለኝ አለ። ማንን ያወራው? መልአኩ ስቲል ለእኔም አለ ዘመኑ ቀርቧል፣ የዚህ መጽሐፍ ትንቢት ቃል ማኅተም አትዝጋው ምናምን ብለው ቁጥር 11 ድረስ ይቀደስ ምናምን አለ ይላል። ማን እያለ ያለው? መልአኩን እያወራ ያለው ስቲል ማለት ነው። እነሆ አውዱ ላይ ኮንቴክስቱ ላይ ተናጋሪው መልአኩ ነው። ቀጥታ ዘለሽ ኢየሱስ ነው የሚዲፌቲቭስ አትገቢም። ከዛ በኋላ አሁን አብዱልከሪም ተረጋጋ። ይኸውልህ እኔ እኮ አድሚት አድርጌያለሁ። አንዴ ተረጋጋ ምናምን የሚለውን ከዚህ በኋላ ካወራሽ ትወርጃለሽ። ምንም ያልተረጋጋው አውዱን እያሳየውሽ ነው። ተረጋጋ የሚለው ቃል ለምን እንደመጣ አላውቅም። ስለዚህ ችግሩ አሁን እኔ ከጃስሚንም ከጃስሚንም ከዛራም አይደለም የተረዳሁት እሱ ነው። አውት ኦፍ ኖዌር ተረጋጋ የሚለውን ቃል ለምን ያስገባሹ? አውዱን ያነበብኩት ምንም ያልኩሽ ነገር የለም። ምንድነው ችግርሽ? ከዚህ በኋላ የስርዓት አላስፈላጊ አይ በቃ ተረጋጋ። እንደዚህ አይነት ቃል እንዳትጠቀሚ እሺ። አይባልም እንደዚህ። አውድን ያሳየውሽ ምንም ያልኩሽ ነገር የለም። እሺ ይቅርታ፣ በጣም ይቅርታ። እሺ ችግር የለውም። መልአኩ ነው የሚናገረው። አብዱልከሪም ይኸውልህ ሁላችንም አድሚት አድርገናል ያልኩ ነው። መልአኩ ከዮሐንስ ጋር ያለውን ኮንቨርሴሽን አይተናል ነው። ነገር ግን ሊትራሊ ቁጥር 12 እና 13 የመልአኩ ንግግር ነው ወይስ ኤጀንትሊ ክርስቶስ ነው የተናገረው ያልኩ ነው እየሞከርኩ ያለው። የመልአኩ ንግግር ነው። በቃ አሁን በቃ ጥሩ ተረዳሁሽ። በቃ አንቺ እያልሽ ያለሽው አሁን መልአኩን የተናገረው እዚህ ጋር፣ ነገር ግን በመልአኩ በኩል እየተናገረ ያለው ኢየሱስ ነው ነው። አሁን ይሄ አንቺ መረዳት ነው፣ ከላይ ጽሑፉ ላይ ያለው አይደለም። እንጂ ይሄኛውን አሁን ዴፊኒቲቭ ማስረጃ ሳይሆን አሁን አንቺ እዛ ውስጥ ላይ እየተናገረ ያለው መልአኩ ቢሆን ተናጋሪው መልአኩ ቢሆንም ነገር ግን ኢየሱስ ነው እያወራ ያለው። ይሄ የአንቺ ጭንቅላት ነው እንደዚህ የሚለው ችግሩ ማለት ነው። ስለዚህ መልአኩ ነው እያለ እየተናገረው አንተ መልአኩን እንደላከው ላሳየሽ ነው አዛ ላይ አሁን ምን ላይ ነው ቁጥር 6 ችግር የለውም። መልአኩን የላከው ራሱ ክርስቶስ መሆኑን አሳያለሁ ከአውዱ። ይኸውልህ አሁን አንተ ላሳይሽ
አንዴ ችግር የለውም ታሳየኛለህ። አንዴ አዳምጠኝ እባክህ። መረጃ አትፈልጊ? ቁጥር እፈልጋለሁ፣ አዳምጣለሁ። ተረጋጋ፣ ትቀጥላለህ። ቆይ እኔ አይደል ለምን ተጠብጭኝ? በፈጣሪ አብዱል ከሪም ይሰማሃል? ይሰማኛል። ተረጋጋ። ይሰማል። ማስረጃ ነው። 13ን እየተናገረ ያለው ማን ነው? በቃ ይሄንን ንገረኝ። አብ ነው መልአኩን ልኩ እያሳየ ያለው። አብ ነው አይደለ? ኦኬ ማስረጃ ልስጥሽ። እየተናገረ ያለው አይደለ? ማስረጃ ልስጥሽ እናትዬ። እኮ ዝም በይ። አብ ነው የሚለው የቱ ጋር ነው? እሺ ተረጋጊ። እኔ እኮ መጀመሪያ ለማስረጃ አትፈልጊም እኮ እያልኩሽ እኮ ነው። ለምን ዙሪያ ጥምጥም የምትሄጂው? እኔ እኮ ማስረጃ ልስጥሽ እያልኩሽ ነው። በቃ በጣም ጥሩ። ስለዚህ እዛ ላይ ከአውድ ነው የሚታየው የሚል ሐሳብ ጥሩ ንግግር ተናገርሻል ቅድም። ከአውድ ማለት ነው። እዚህ አውዱ ላይ ምን ብሎ የሚናገረው ቁጥር 8 ላይ በመልአኩ ፊት ምናምን ብሎ የሚጀምረው የመልአኩና ዮሐንስ የሚጀምሩት ቁጥር 6 ላይ ነው። ቁጥር 8 ላይ ነው። እዛ ላይ እንጀምሩ። ግን ከዛ ፊት መልአኩን የላከው ማን ነው ሲባል ቁጥር 6 ላይ አለሽ። ራእይ 22 ቁጥር 6 ላይ ይናገራል። ምን ይላል? እነዚህም ቃሎች የታመኑ እውነተኛ ናቸው። የነቢያትን መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያችሁ እንዲያሳይ መልአኩን ሰደደ ይላል። ማን ነው ላኪው? መልአኩን የሰደደው ማን ነው? ጌታ አምላክ። የሰደደው ክርስቶስ ነው። ክርስቶስ ነው። አረ ቁጥር 6 አንብቢ። አንተ ልጅ አስሚ ከፈችልኝ። ሲሉት ምን አይነት ቁጥር ይወራል? ቁጥር 6 ያንብበው። ከፈችልኝ አስሚ። አቺ ስበይ ሞት ሞጣ ቆይ ምን ታርጊ ጋር ቁጥር 6 ላይ ነው አውዱ የሚጀምረው። አትሞጣ ማለት ከፈችልኝ። ቁጥር 6 ላይ አታነበውም። እሺ ቁጥር 16 ነው አውዱ የሚጀምርበት እኮ ነው። ገና የሚጀምርበትን እያሳይሽ ነው። አብዱል ከሪም ተበላሽ በቃ ያልጠበቅሽ ነው። አንተ ላይ ተበላው። እሺ ቆይ ተረጋጊ። አንዴ ተረጋጊ። አንተ ላይ ተበላው። ቁጥር 16 ነው። እሺ ቆይ አንዴ ማስረጃ ላሽ ነው። ቆይ አንዴ ዝም በይ። ቆይ ላሳያሽ። እሺ ጃስሚን ክፈችልኝ። ቁጥር 6ን ክፈችልኝ። አሁን ቁጥር 8 ነው መልአኩ ማውራት የጀመረው። መልአኩን የሰደደው ማን ነው ነው ጥያቄያችን። መልአኩን የሰደደው ቁጥር 6 ላይ እነዚህን ቃሎች የታመኑና እውነተኛ ናቸው የነቢያትን መናፍስት አለ። የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን አለ ለባሪያችሁ እንዲያሳይ መልአኩን ሰደደ ይላል። ጌታ አምላክ ነው አሁን እዚህ ጋር መልአኩን የሰደደው። ጌታ አምላክ ማን ነው ነው ጥያቄያችን በመጽሐፍ ቅዱስ። ኦኬ አብዱል ሉቃስ ወንጌል ምዕራፍ 1 ቆይ አብዱል ከሪም ቆይ ከአውዱ ላይ ጌታ አምላክ ነው። ባክ ኤንድ ፎርዝ ነው። ቁጥር 16 አንብበው። ቁጥር 16 አንብበው። ቆይ አዲ እኔ ነኝ የታች ያረኳት። እሺ ሐሳቤን ጨርሼ ታግሻታለሁ። በጣም እያባረርኳት አይደለም። ልናገርና መልሼ አስገባታለሁ። ልናገርና ማለት ነው። ልናገርና መልሼ አስገባሻለሁ። ምንም አልቻለ ታገስኩሽ 4-5 ግን አንዴ ልናገርና መልሼ አስገባሻለሁ። እድል ስላሰጠሽ አንዴ ብቻ ላውራና መልሰሽ ትገባለሽ። ካላወራው እንዴት ላውራ ታዲያ? አንዴ እዚህ ቁጥር 6 ላይ መልአኩን ሰደደ ይላል። መጀመሪያ ጌታ መልአኩን የሰደደው ማን ነው? ጌታ አምላክ። ጌታ አምላክ ነው። ይሄን መልአኩን ጌታ አምላክ ማን ነው? በመጽሐፍ ቅዱስ ላይ አንድም ቦታ ላይ ኢየሱስ አይደለም ጌታ አምላክ። ሉቃስ ወንጌል ምዕራፍ 1 ላይ ክፈችልኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 31። አሁን ይሄንን ጌታ አምላክ ማን ነው የሚለውን ለማወቅ ነው የምንሄደው። ሉቃስ ወንጌል ጌታ አምላክ ማን ነው? ኢየሱስ ነው ወይስ አንዱ አምላክ ነው? ምዕራፍ 1 ቁጥር 31 ላይ ክፈችልኝ። እሺ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 32 ላይ ምን ይላል? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ ነው ለኢየሱስ ዙፋኑ የሚሰጠው። ኢየሱስ ነው ጌታ አምላክ አይደለም። አንድም ቦታ ላይ ራእይ መጽሐፍ ላይ ብትፈልጉ ኢየሱስ ጌታ አምላክ ተብሎ ማያውቅም። ጌታ አምላክ አብ ብቻ ነው። ስለዚህ መልአኩን ራእይ 22 ላይ መልአኩን የሰደደው ቁጥር 6 ላይ ቃል በቃል እንዳነበባችሁት መልአኩን ሰደደ የተባለው ማን ነው? ጌታ አምላክ ነው። አለቀ። አሁን አስገቧት። አሁን ግቢ። አልጠበቀችውም። ሊትራሊ እንደዚህ እንደምናሳያት ቁጥር 6 ላይ ያለው አሁን ነይ ግቢ። መጀመሪያ ሁለት ነገር አሳምናታል እንዳትረሱ። መልአኩ ነው የሚያወራው የሚለው ተስማምታለች። በመልአኩ ውስጥ ኢየሱስ ነው የሚያወራው አለች። አይ አይደለም ብዬ ምን አደረኩኝ? ቁጥር 6ን አውዱ ያሳያውት። መልአኩን የሰደደው ጌታ አምላክ ነው። ጌታ አምላክ ማን ነው አለን? መጽሐፍ ቅዱስ ላይ ኢየሱስን እንዲህ እንትን ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ እንዳስቀመጠ አየን። አሁን ግቢና ማውራት ትችላለች። የሚበጠብጡት ለምንድን ነው? ማስረጃ እንዳይቀር ነው የበጠብጡት። አሁን ነይ መግባት ትችላለች። አስገባዋት እስቲ። ጻፊ ብሉንክ ሌሎቻችሁ ክርስቲያኖች ጣልቃ እንዳትገቡ ትወርታላችሁ። ሳሚ ሙይት አድርግ። ቆይ ይጭረሱ። ሙይት አድርግ። አዎ ጎበዝ ይጭረሱ። ብሉንክ አንድ ቁጥር ጻፊ ትገቢያለሽ። አዎ ነይ ግቢ። አብዱልካሪም ቪዲዮ ለቃል መሰለኝ አይደል? ሰላም አለይኩም ወራህመቱላህ። ቪዲዮ ለቅቄያለሁ። አንድ ሼር ፖስት አድርጉላችሁ። ነገ ሁላችሁም አንዴ ትገቡና መጀመሪያ ላይ የምታገኙት ቪዲዮ ሼር ፖስት አድርጉ። ልክ እኔ ፕሮፋይል ላይ እንደገባችሁ መጀመሪያ የምታገኙት ቪዲዮ ሼር ፖስት ምናምን አድርጉ። ቢሎንግ እስክትገባ ድረስ አመት ይፈጅባታል። ኦኬ እሺ፣ ሰምቻለሁ። ታች አድርገኝ ስታወራ የነበረውን ነገር
ኦኬ የሚገርመው ነገር ማለት ነው ጀለስ ምንም ያልተረዳው ነገር ማለት ነው አውዱን አለማወቅ ነው። ከአውድ እያሳየን ነበር የመጣ ነው ማለት ነው። መጀመሪያ ስናመጣ ቁጥር 6 ላይ ምን አለ? ጌታ አምላክ የሚለውን ሌላ ቦታዎች ያለው እግዚአብሔር አብ ጌታ አምላክ የተባለበትን ይዞ መጥቶ እዚህ ጋር ያለው ጌታ አምላክ የሚለው ኦንሊ ሪፈር የሚያደርገው አብን ነው በማለት መልአኩን የሰደደው አብ እንደሆነ ይናገራል። ቁጥር 16 ላይ ግን ኢየሱስ ክርስቶስ ራሱ መልአኩን እንደላከው ይናገራል ማለት ነው። አዳምጠኝ፣ አውርተሃል፣ አዳምጠኝ። ማስረጃ እኮ ነው እየጠበቅን እስከ ቢሎንግ ማስረጃ ጌታ አምላክ ለአብ ብቻ ለአብ ብቻ ነው ያሳየው ብለሽ እኔ ለአብ ብቻ እንደሆነ ተናግሬያለሁ። አሁንም ደግሞ አለው ከአብ ውጭ ጌታ አምላክ አንድም ቦታ ላይ አታገኙም። አለ ካልሽ አንድ ጥቅስ አምጪልኝ። ኢየሱስ ጌታ አምላክ የተባለበት አንድ ጥቅስ በቃ ቶሎ በያንቺ ተረተረቱን ተይና ማስረጃ ቶሎ ችግር የለውም። ይኸውልህ ጌታ አምላክ የተባለው እዚህ ጋር አብ ነው ብለሃል አይደል እንዴ? አንተ ከዚህ ከአውዱ ራሱ አብ እንደሆነ አላሳየም። አዳምጠኝ። ጌታ አምላክ በመጽሐፍ ቅዱስ ላይ ከአብ ውጭ ሌላ አይደለም። ተረጋጋሽ። ማስረጃ ተረጋጋ። እዚህ ጋር ጌታ አምላክ የተባለው ራሱ ክርስቶስ ነው። ይሄው ማስረጃው ከፈለክ ቁጥር 16 ማንበብ ትችላለህ። መልአኩ ሌላ ክርስቶስ እንደሆነ ይናገራል አይደል? በቃ የመጨረሻ አድርገሽ ኦኬ፣ ልቀጥል። እሺ ይኸውልህ አብዱልከሪም ልቀጥል አይደለም። ይኸውልሽ ከለ እሺ እኔ ለመጫወቻው እኮ አንድ ለምን ደሞ አትረጋጋው? እሺ ለምን አትረጋጋው? እንረጋጋ ትለኛለች እንዴ? አንዴ እኔን እያስወርኳሽ ጀጋ ያጀማ ይኸውላችሁ እኔ ከሴቶች ጋር የምጫጫውበት ምክንያት የለኝም። ተገቢና ቀጥታ ጌታ አምላክ ኢየሱስ የተባለበት አለ ምዕራፍና ቁጥር በቃ ግቢና ቀጥታ ይናውሪ። ሌላ እኔ ተረት መስማት አልፈልግም። እኔ ጌታ አምላክ አብ ነው በመጽሐፍ ቅዱስ ላይ አሳየኝ። አንቺ ደግሞ ነው ኢየሱስ ጌታ አምላክ የተባለበት አለ ቀጥታ ማስረጃ። በቃ ሌላ ነገር እባክሽን እኛ ማንም አንጫጫዋት ወይ ማንም የተጫጫዋ ብቻሽን እየጮሽ ነው። በቃ ጥቅስ እሺ ያጀማ ክርስቲያኖች ሲገቡ እዚህ ጋር ጥቅስ በቃ ጥቅስ አውሩሽ ማስረጃ እየሰጠች አይደል እንደ ስጠኝ አንተ ስጠኝ እሺ ስጠኝ አንተ በቃ እኔ ያልሰማሁት ካለ አንተ ምዕራፍ በመናገር ጀምራን 16ን እያለች አንተ የምትፈልገውን ብቻ ነው እንደምትመረጠው ይጋ ነው 16 ላይ ምዕራፍና ቁጥሩ ነገር ኢየሱስ እኮ ምዕራፍና ቁጥሩ ይኸውልሽ ቢሎንጊንግ ሌሎቻችሁ ቴዲ አንተ ራስህ ጤነኛ አይደለም እንዴ ቴዲ አንተ ራስህ እየተሰማህ አንዴ ፕሊዝ አረ ቴዲ ተረጋጋ። ምን ነው ጤነኛ አይደለም? ይኸውላችሁ ስገቡ ቀጥታ ማስረጃ ላይ ግቡ። በቃ እኔ አሁን አዳመጥኩሽ ስታውሪ 30 ከአብዱልከሪም ምን አለ ጌታ አምላክ የሚለውን ለአብ ብቻ ነው ምናምን ብሎ ተናገረ ብለሽ ጀመርሽ። ከዛ እኔ ልሰማ ነው እንግዲህ ወልድ ጌታ አምላክ የተባለበት ይኖር ይሁን እንዴ ጆሮዬን ሰጥቼ የሰማሁሽ ነው። ጠብቃለሁ ጥቅስ የለም እንዴ በነፃማ አትሰድቢንም እናትዬ በነፃ አንሰደብም ከይቅርታ ጋር እሺ ተሳስታችኋል ብላችሁ ለ30 ሰከንድ ስታወሩ ጸጥ ብለን ነው የምንሰማው። ምናልባት እስቲ ሊመጣ ይችላል ጥቅስ ብለን ማለት ነው። ካልመጣ ግን ወረኛ ብለን ነው የምናስወጣችሁ። ስለዚህ ወሬ ካሌለ ግቢና ቀጥታ ጌታ አምላክ የተባለበት ካለ ኢየሱስ ቁጥር 6 ላይ መልአኩን የሰደደው ጌታ አምላክ እንደሆነ ቃል በቃል ተቀምጧል። ጌታ አምላክ መልአኩን ሰደደ ይላል ራእይ 22:6 ላይ ጌታ አምላክ አብ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 33 እና 34 ሄዳችሁ አንብቡ። አነበብን። ሌላም ቦታ ላይ ማየት ትችላላችሁ። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ራእይ ላይ ራሱ ላሳይሽ ይችላል። ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ነው። በጉ ኢየሱስ ነው። ጌታ አምላክ አንዱ አምላክ ነው። ለኢየሱስ ዙፋን የሚሰጠው ኢየሱስ ጌታ አምላክ ተብሎ አያውቅም በታሪክ ማለት ነው። ካለ ከተባለ ሄዳችሁ አሳዩ መጀመሪያ ማለት ነው። አለቅ ጥቅስ አሳዩ ግቡና ሌላ ነገር የለውም። በቃ አጭር ነገር ነው። ግን ተረት አትናገሩ። ቢሎንጊንግ ካለሽ ጥቅስ ለመጥቀስ ግቡ። ሌላ ጥቅስ ያለው ሰው ኢየሱስ አምላክ ነው የሚል ሰው መቀጠል ይችላል። ሰላም ሳሚ ገብቷል። ሳሚ ስማርት እንደ ስሙ ወይ ሰላም ነው ይሰማል። ማን ነው ጸጋዬ ነው ወይስ ሳሚ ነው የሚቀጥለው? ሳሚ ሊቀጥል ነው። ሳሚ ስማርት ነው እንደ ስሙ ይመስለኛል። ስለዚህ ጥቅስ ነው የሚሰጠን። ቀጥል ሲጥቅስ ኢየሱስ አምላክ ነኝ ያለበት አለ። ሳሚ ጥቅስ ነው የሚሰጠን። ሳሚ ከስሙ አምላክ ነኝ ሳይሆን እንደውም እሱን የሚከተሉ መንግስተ ሰማያት እንደማይገቡ አምላክ ነው ብሎ የሚያምኑ ራሱ መንግስተ ሰማያት እንደማይገቡ ይናገራል። አሁን ሳሚ የዳነ ሰው ነው መሰለኝ። በቃ ሳሚ የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 22 ምን ይላል ያልከኝ? ኢየሱስን አምላክ ነው የሚሉ ሰዎች አይድኑም ነው ያልከው? መንግስተ ሰማያት አይገቡም ይላል። እኮ አይገቡም። ኢየሱስን አምላክ ነው የሚሉ ሰዎች አምላክ ነው ብለው የሚከተሉ ጌታዊ የሚለው ሁሉ መንግስተ ሰማያት አይገባም ይላል ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 22 ድረስ። ይሄንን ብታስነብባቸው ሳሚ ገብቶታል። ሳሚ የገባውን ጸጋዬ ገብታ ጸጋዬ ይቀጥልሽ። ጸጋዬ ያልገባው ነው መሰለኝ
እሺ ይሰማል። ከተሰማ ልቀጥል፣ የማይሰማ ከሆነ እንትን ይሰማል። ጸጋዬ ኢየሱስ አስተምሯል ብለህ ታምናለህ? አንተ የምታምነው ኢየሱስ አምላክ ነኝ ምናምን ብሎ? አዎ ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ማውጣት ትችላለህ። ለምሳሌ ሐዋርያው ቅዱስ ቶማስ ስለ ቶማስ መች ጠየቁ? ኢየሱስ ክርስቶስ ጸጋዬ እኔ ስለ ቶማስ አልጠየኩም። ቶማስ ኢየሱስን አምላክ ብሎታል ወይ አላልኩም። ጥያቄ ነው። መጀመሪያ ባለቤቱ የጉዳዩ ባለቤት አምላክ ነኝ ብሎ አስተምሯል ወይ? እንደዛ እንድትረዳው አስተምሮሃል ወይ? መጀመሪያ ከዚህ ነው የሚነሳ። አይ እሱ አላስተማረም ግን አስተምሮኛል። እሺ የት ጋር ነው እሱ ያስተማረው? አስተምሯል። ለምንድን ነው ያላስተማረው? እንግዲህ እስካሁን አላገኘንም። ስናነብ እስቲ አንተ ዮሐንስ ራዕይ ምዕራፍ 1 ከቁጥር 8 ላይ ማንበብ ትችላለህ። እሱማ ጌታችን ኢየሱስ ክርስቶስ ጸጋዬ መሬት ላይ የላችሁ? መሬት ላይ በነበረበት ጊዜ አላስተማረም? ምን መሬት ላይ ምድር ላይ እንግዲህ በዛ በገሊላ በምናምን ሲመላለስ አስተምሮ አያውቅም? ያውቃል ማለት ኢየሱስ ክርስቶስ አምላክ እንደሆነ እኮ ማለት ግዴታ አምላክ ነኝ ማለት አለበት እንዴ? ስለ አምላክ የሚገልጽ ነገር ከተናገረ አምላክ ማለት አይደለም? አይ ኢየሱስ ሁሉ ነገር ተናግሬያለሁ አለ። መጥቼስ ባልነገርኳቸው ኖሮ ኃጢአት ባልሆነባቸው ነበር አለ። መጥቼ ሁሉንም ተናግሬያለሁ አለ። ባልናገር ኃጢአት ይሆንባቸው ነበር አለ። የተናገረውን ነገር ስንፈልግ ደግሞ ዮሐንስ ወንጌል 8:40 ላይ ሰው ነኝ ብሎ የተናገረው፣ ዮሐንስ 20:17 ላይ አምላክ አለኝ ያለው፣ ዮሐንስ 17:3 ላይ መልእክተኛ ነኝ ያለው፣ ማርቆስ 6:4 ላይ ነብይ ነኝ ያለው፣ በቃ ማቴዎስ 15:24 ላይ ወደ እስራኤል የተላኩ ምና ለጥፉት በጎች ነኝ ያለው። ጭራሽ እናንተ የምትሉት ነገር ተናግሮ አያውቅም። ጨርሻለሁ ተናግሬያለሁ አለ። የእናንተ ደግሞ ቶታሊ ማግኘት አልቻለም። ከዚህ የክርስቶስ ትምህርት እየኖራችሁ ያለ አንተ የተረዳህበት ኮንቴክስት እና መጽሐፍ ቅዱስ ደግሞ የሚያስረዳ ኮንቴክስት ይለያያል። ብራዘር መጽሐፍ ቅዱስ በራስህ ሂደት ሳይሆን ኢየሱስ ክርስቶስ እኮ ፍጹም አምላክ ፍጹም ሰው ነው አይደል? እሺ በመንፈስ ቅዱስ ሂድና ማለት ነው ኢየሱስ አምላክ ነኝ ያለበታለሁ። እሱ በፈለግከው ሂድ። እኔ እኮ በሁሉም ሞክሬ ነው ያልሰራው። እናንተ በምታስቡትም ጭንቅላት ገብቼ የፈለግኩት የለም። እኔ በምከተለው ጭንቅላትም ገባውኝ የለም። በሁለቱም ኢየሱስ አምላክ ነኝ ያለበት አብ አንድ ነው ማለት ከአምላክ ጋር አንድ ሆኖ አምላክ አይደለም። እኔና በአንድ ብሎ ተናግሯል። ኦፍ ኮርስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ግን አውዱ ላይ ደግሞ ችግሩን መሰለክ ልክ እንደናንተ ተደርጂ እኔ አንድነታቸው የመለኮት ነው ብዬ ዘልዬ እንዳልገባ ምን ከለከለኝ መሰለ? አውዱ ላይ ስጋ ቁጥር 26 ላይ ኢየሱስ እያወራ ያለው ስለ ተከታዮቹ ነው። በጎቼ ድምጼን ይሰማሉ ይከተሉኛል አለ። ከዛ ከእጄ ማንም አይነጥቃቸውም አለ። ስለ መጠበቅ አወራ። ከዛ የሰጠኝ አባቴ ከሁሉ ይበልጣል አለ። ከሱ እጅ ማንም አይነጥቅም አለ። ስለዚህ ተከታዮቹን ስለመጠበቅ አወራና እኔና አብ አንድ ነን አለ። ስለ ጥበቃ ነው አውዱ የሚያወራው። ስለዚህ ስለ ጥበቃ ነው የሚያወራው። ዮሐንስ ወንጌል ምዕራፍ 17 ላይ በስሙ እንደሚጠበቃቸው ተናገረ። ስለዚህ የዓላማ አንድነት እንደሆነ አየሁ። እንደዚህ አይነት ድምዳሜ ላይ እንዳልደርስ ከለከለኝ አውዱ ማለት ነው። አይደለም እኔና ብሎ ሲናገር የአካል ልዩነት እንዳለ ከዛ እንደገና አንድ ነን ስል ደግሞ የባህሪ አንድነት እንዳለ እንጂ የተናገረው አንተ በተረዳበት መልኩ አይደለም። እንደዛ አይልማ። ታዲያ አውዱ ላይ የባህሪ አንድነት የአካል ሁለትነት የምናምን የሚል ነገር የለውም። እዛ ክፍል ላይ ገና እኔና አብ አንድ ነን ከማለቱ በፊት ስለ ዓላማ እንደሆነ እያወራ ነው። ቢጀምር ከቁጥር 24 ጀምሮ ይናገራል። እዛ ላይ እንዳለ ማለት ስለ ተከታዮቹ ነው። እናንተ ከበጎቼ ስለሆናችሁ አታምኑም ብሎ ተነሳ አይሁዶችን። ከዛ በጎቼ ድምጼን ይሰማሉ ምናምን እያለ ቀጠለ። እጠብቃቸዋለሁ አለ። ከእጄ ማንም አይነጥቃቸውም አለ። ከዛ አይሁዶች ደግሞ አምላክ ከነሱ ጋር ነው ብሎ ስለሚያስቡ ያን ነገር ለማጥፋት የሰጠኝ አባቴ ከሁሉ ይበልጣል አለ። ከሱ እጅ ማንም አይነጥቃቸው ማለት ነው። እዚህ ጋር ሲያወራ ስለምንድን ነው የሚያወራው? ስለ ዓላማን እያወራ ያለው። የዓላማ አንድነት ይባላል ካልከኝ አዎ፣ አንደኛ ቆሮንቶስ ምዕራፍ 3 ላይ እኔ ተከልኩ ሰው አብሎ ሳይጠጣ የሚተከልና የሚያጠጣ አንድ ናቸው አለ። የሚተከልና የሚያጠጣ አንድ ናቸው ማለት የዓላማ አንድነት ነው። እዛ ጋር ተመሳሳይ የዓላማ አንድነት የሚባል ነገር መኖሩ ስንመለከት ስለዚህ የምን ነሰሰሪ መለኮታዊ የሚባለው ነገር የለም። እንደው ኢንፋክት ክርስቲያኖች ኢየሱስን አምላክ ለማድረግ ማንኛውንም ነገር እያነሳችሁ እንደምትጠቀሙ ነው ጭራሽ የደረስኩበት ነገር ስረዳ የምታነሳቸው ጥቅሶች እኔ ያያ በናይቷል እንዳለ አውዱ ላይ ቁጥር 10 ላይ እዛ ቦታ ላይ እኔ ከራሴ አልናገርም ብሎ በምንድነው አምላክን ማየት አይቻልም። ነገር ግን አምላክ በሱ አይደለም ከአብ ተነጥሎ እንደማይናገር እየተናገረ ነው። ብራዘር ማለት አንተ ለምሳሌ እኔ ከራሴ አንዳችም ላደርግ አይቻለኝም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ተነጥሎ ማድረግ እንደማይችል ማለት አንድ የባህር አንድነት ስላላቸው በመለኮት አንድ ስለሆኑ ለብቻው ላደርግ እየተናገረ እኮ
የምንም መነጣጠል አይደለም። ኢየሱስ ያስተማረን ደግሞ በሱና በአምላክ መካከል ያለው ልዩነት ምንድነው ሲባል ኢየሱስ ለማኝ አምላክ ተለማኝ ነው። ኢየሱስ የሚፈልገውን ነገር ካለ ራሱ አምላክን ይለምናል። ገባ? ለማኝ ነው። እሱን ያየነው እኛ በሱ ክርስቶስ ለምሳሌ በዚህ ምድር ሆኖ ስጋን ስለለበሰ የስጋን ነገሮችን ሲያደርግ ለምሳሌ ኢየሱስ ክርስቶስ ለማኝ ነው ወይም ኢየሱስ ክርስቶስ ለምኖ እንደሚያደርግልን አይደለም እኛ የምናስበው። ዛጋን ያለው አንተ መታሰበው ነው። እሱ እኮ አንተ ጭንቅላት ላይ ያለው ነው። አንተ ጭንቅላት ላይ ያለው ተገብቶ የአዳም ስጋ ለብሶ እስከመጣ ድረስ ጸጋይ አንተ የምትነግረኝ ጭንቅላት ላይ ያለው አንተ በራስ ባሰብኩ አትሄዳ በመጽሐፍ ነው መሄድ ያለብህ። አንዴ ይኸውልህ አንተ እያነገርከኝ ያለው ኢየሱስ ክርስቶስ ሰማይና ምድር የፈጠረ ሁሉን የፈጠረ እንደሆነ ታጣቅም። አንዴ ታዳምጠኛለህ? ይቅርታ ጋር አንዴ ጸጋይ ይሰማል ድምጼ? ጸጋይ ይሰማል። አታዳምጥም ስትለኝ ላዳምጥ ብዬ ዝም ያልኩት ይሰማል። አዎ ጸጋይ አንተ እየነገርከኝ ያለው አእምሮህ ላይ ያለውን ኢየሱስ ነው። እኔ እየነገርኩ ያለሁት ደግሞ መጽሐፉ ላይ ኢየሱስ ስለራሱ የተናገረው ነው። እኔ መጽሐፉ ላይ ያለውን ኢየሱስ ስነግርህ አንተ ደግሞ ጭንቅላት ላይ ያለውን ኢየሱስ ነው የምትነግረኝ። አንተ ጭንቅላት ላይ ያለ ኢየሱስ ስጋ ለብሶ መጥቶ አምላክ ነው የሆነ ዝቅ ማለት ፈልጎ ምናምን የሚለምነው አንተ ጭንቅላት ላይ ያለው። እኛ ጋር ያለው ኢየሱስ ደግሞ መሬት ላይ ያለው ደግሞ መጽሐፉ ላይ የሚናገር ኢየሱስ ደግሞ እኔ ከራሱ ምንም ማድረግ እንደማይችል ያውነቱ ራሱ ከአምላክ እንደሆነ አምላክን ካላገለገለ አምላክ ሊተው እንደሚችል እንደዚህ ነው የሚያስተምረን የነገረን ማንነቱን ማለት። ስለዚህ መጽሐፉ ላይ ያለው ምን አላለ? አምላክ እንደሚተው ላሳይክ። ዘውትር የማያመልከው ልስጥ ማስረጃ ትፈልጋለህ? ስለ ስጋው ሲናገር ስለ አምላክነት የተናገረው ለምን ተረሳለህ አንተ? ስለ ስጋው ሲናገር ስለ አምላክነት ማስረጃ ስጠኝ። ኢየሱስ እኔ የምናገረው ነገር ግማሽ ለምሳሌ ቆይ አንዴ አድምጠኝ። ጥያቄን መጀመሪያ ያንተን ጭንቅላት አይደለም ጭንቅላት ውስጥ ያለው ነገር ለጭንቅላት ውስጥ ላለው ነገር ነው ማስረጃ እየጠየኩ ያለሁት። ጭንቅላት ላይ ያለው ነገር ኢየሱስ ሁለት ሆኖብሃል። ስጋና የሆነ መለኮት ሆኗል። ኢየሱስ የት ጋር ነኝ እኔ የምናገረው ነገር ይሄ በስጋዬ ነው የተናገርኩት ይሄ በመለኮት ነው ብሎ ያስተማረበት ክፍል አለ? እንደዛ አሳየኝ። ቀጥታ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ነገር ግን ኢየሱስ ክርስቶስ ለምሳሌ ስለ እኛን ስጋ እስከለበሰ ድረስ ስለዛ ሲናገር ለግራውንዱ ማስረጃ አምጣ። አንዴ ይቅርታ ለግራውንዱ ማስረጃ አምጣ። ለግራውንዱ ማስረጃ አምጣ። እንዴ አንድ ሰው ተነስቶ እኮ ኢየሱስ ፍጹም ከዮሐንስም ትከሻ ላይ እጅን አስወርዳለሁ። መጀመሪያ ግን ከኢየሱስ እጅ ላይ አሁን የምትናገረው የጠቀስክ ያለው ከኢየሱስ አይደለም። መጀመሪያ ከኢየሱስ ትከሻ ላይ እጃችሁ እንድታወሩ ማድረግ ነው የመጀመሪያ ስራችሁ። ኢየሱስ እኔ ቃል ነኝ ብሎ የተናገረበት ካለ ታሳየኛለህ። ፍጹም ሰው ፍጹም አምላክ ነኝ ያለበት ካለ ታሳየኛለህ። እኔ አምላክ ነበርኩኝ ሰው ሆኜ መጥቼ ነው ያለበት ካለ ታሳየኛለህ። ኢየሱስ ክርስቶስ አምላክ የሆነበትን አይደል እንደጠየቀኝ? አዎ ኢየሱስ ክርስቶስ አምላክ የሆነበትን እኮ እያሳየው ነው ያስተማረበት። ኢየሱስ አምላክ አትቀያየረው ርዕሱን። ከኢየሱስ እጅ ትከሻ ላይ ካወረድክ ንገረኝ፣ ወደ ሌላ ሰው ደግሞ እንዞራለን። መጀመሪያ ኢየሱስ ያስተማረበት አለ ወይ? በቀጥታም ሆነ በተዘዋዋሪ። በቀጥታ ከፈለክ በተዘዋዋሪ ከፈለክ ኢየሱስ አምላክ ነው የሚል ነገር ድምዳሜ ውስጥ እንዲያደርስ ነገር የለም። ኢየሱስ አስተምሮ አያውቅ። ኢየሱስ መልእክተኛ መሆኑን አምላክ እንዳለው አስተምሮ ነው ሄደው። በዚህ አይነት ትምህርት አስተምሮ አያውቅም። እናንተ አሳየኛለህና ጥቅሶች አትወድም ሰብሰብ አድርገህ እና ቁጭ ብለህ ጠብቅ። አለን እኛ ሁሌም የለም። ይኸውልህ ክርስቲያኖች ጋጀማ ኢየሱስን እንከተላለን ይላሉ እንጂ ኢየሱስን አይደለም የሚከተሉት። ኢየሱስ ምን አለ? የማይወደኝ ቃሌን አይጠብቅም አለ። ቃሌን አይጠብቅም። የማይወዱኝ ሰዎች ቃሌን አይጠብቁም አለ። ምንድነው የሚያደርጉት እነዚህ? የኢየሱስ ንግግር ላይ ቃላት ይጨምራሉ። ኢየሱስ አምላክ ነው ብሎ ተነሱ። አላስተማረም እንደዚህ። ፍጹም ሰው ፍጹም አምላክ ነው አላስተማረም እንደዚህ። ቃል ነው ብሎ ተነሱ። አላስተማረም እንደዚህ። አምላክ ስላሴ ምናምን ብለው ገቡ። አላስተማረም እንደዚህ አይነት ትምህርት። ምንም የማያውቀው ኢየሱስ ያላስተማረውን ትምህርት በተቃራኒው አምላካችን አላህ ባይዘው ሲነገረን የቂያማ ቀን ላይ እኔ አላስተማርኩም ብሎ እንደሚናገር ነግሮናል። ቁርአን አስቀድሞ ማለት ወደፊት እንዳላለ ቁርአን ትክክል ነው። ያጀማ ቁርአን የነገረን ራሱ ነው። አላላቸውም ብሎ አምላካችን አላህ ነገረን። ይሄው በአይናችሁ ማየት ትችላላችሁ። የለም አላስተማርም ቀጥታ ማለት ነው። የቂያማ ቀን ላይ የኢየሱስን ምስክርነት አያስፈልጋችሁም። ይሄው አይናችሁ እያየ ከራሳቸው ማየት ትችላላችሁ። የቂያማ ቀን ላይ እሱ ራሱ ይመሰክርባቸው። እኔ ጌታዬን እና ጌታችሁን አምልኩ ነው ያልኩት ብሏል። ቀጥሎ ምን እንዳታውቃላችሁ ኢንተዋዚብሁም ፈኢነሁም ኢባዱከ አለ። ብትቀጣቸው ባሮች ናቸው አለ። ወንጀል ስለሆነ ብትመራቸውም ደግሞ መሐሪ ነህ አለ። ቀን የለውበትም ብሎ ኢየሱስ ከነሱ መካከል ራሱን ዞር ያደርጋል የቂያማ ቀን ላይ ማለት ነው። አምላካችን አላህ ያንን ነግሮናል ቁርአን ላይ። አላልኩም ብሎ ዞር እንደሚል ከነሱ ማለት ነው። ስለዚህ አሁን ባጠገባቸው ይኸው እኛ ፊት ለፊት እየነገርናቸው ነው እና በግድ ነው
እየታገሉ ያሉትና ይሄ ነው። ማሂር አለ ምናምን። ጃስሚን ሐሳብ አለሽ? ጃስሚን እኮ በቃ በጠረባ በካልቹ ነው የምትለው ክርስቲያኖች በጠረባ እዛው ራስ እንቻለን። አይ ወላሂ ግን በጣም የሚያሳዝነኝ ፓርት ምን እንደሆነ ታውቃላችሁ? አንድ ሰው የሚያመልከውን አምላክ ለመስበክ በዚህ ልክ መቸገር በጣም ከባድ ነገር ነው። ወላሂ በጣም ማለት እንዴት ነው? እኔ ስለማመልከው አምላክ በሚገርም ሁኔታ አላህ ስብሐነሁ ወተዓላ ራሱን ቁርአን ላይ በጣም ክሊል አድርጎ በቃ ግልጽ አድርጎ ነው የተናገረውና ኢየሱስ ክርስቶስ አምላክ ለመሆኑ ከዘፍጥረት እስከ ራእይ ድረስ ትሄዳላችሁ አንድ ጥቅስ ላታመጡ ማለት ነው ችግሩ። እና እግዚአብሔር አምላክ ላይክ ራሱን በብዙ መንገድ ገልጿል። ላይክ ራሱን ለምሳሌ እንዲህ ምን መብላት እንዳለባችሁ ምን መብላት እንደሌለባችሁ መላጣ ተብሎ ስለተነገረው ሰውዬ እንኳን ባይብል ላይ ሲቀመጥ እንዴት ነው ስለ ኢየሱስ ክርስቶስ አምላክነት ባይብል ላይ የማይቀመጠው? በጣም እኮ ከባድ እኮ ነው። በጣም ማለት እግዚአብሔር ባይብል ላይ ስለ ብዙ ነገር ተናግሯል። ልጅ ቀቅሎ ስለመብላት፣ ስለመግደል፣ ስለማስገደል፣ መላጣ ተብሎ ስለተሰደበው ሰውዬ በቃ ማለት ስለ ሚስቶቹ ቴንኪዩ ስለዘሞቱበት፣ ስለ ቤተክርስቲያን ውስጥ ስለማይገቡ እንደው ስለዚህ ነገር በሙሉ ባይብል ላይ ሲቀመጥ እንደው ቢላ አለይኩም እንዴት ነው ስለ ኢየሱስ ክርስቶስ አምላክነት የማይቀመጠው? እንዴት ስለ ኢየሱስ ክርስቶስ አምላክነት እንዴት በግልጽ አይቀመጥም እንዴ? በጣም ከባድ እኮ ነው። የሰው ልጅ የሚያመልከውን ነገር ግልጽ በሆነው እሱ በሚመራበት መጽሐፍ ላይ ለማግኘት በጣም ከባድ ነገር ነው። ትገባላችሁ ከዘፍጥረት እስከ ምናምን ድረስ ኢየሱስ ክርስቶስን እንደው አፈር ከድሜ ያበላችሁት እኮ አፈር ከድሜ ወላሂ። አንድ ጊዜ ጥያቄ ልጠይቅ። አትደረብ። እኔ እያወራሁ ሰው እያወራሁ ሲደረብብኝ አልወድም። አትደረብ። እኛ ሙስሊሞች መጠየቅ አልችልም እንዴ? አትደረብ። ራሽን ብቻ ለምን ታረጋለህ? ቤተሰቦችን ስርዓት እንዴት ነው ብለህ ጠይቃቸውና ይውሽ እነሱ ያስተምሩካል። እሺ ሰው እያወራ አትግቡ። እኛ ሙስሊሞች እዚህ ጋር ላይቭ ላይ ገብተን ሁሱም ቢሆን ቤቱን ሲከፍት አብዱልከሪምም ቢሆን መቶ እዚህ ጋር ሲያወራ አይ ነው አሁን መንገድ ላይ ሆኖ እየተራመደ ምናምን ነገር ነው እያወራ ያለው አይደለ? ማሂርም ሲመጣ ማናችንም እዚህ ጋር ገብተን ስናወራ ታይም ተርፎን ስራ ፈቶን ምናምን ነገር አይደለም። በቃ እኛ ይሄ አንድ አምላክ የሚባለውን ነገር የኢየሱስ ክርስቶስን አስተምህሮት ትላንትና ነቢያቶች በሙሉ ሲያስተምሩት የነበረውን አስተምህሮት እንድትከተሉ ስለምንፈልግ ነው። እቺ አላህ Subhanahu Wa Ta'ala ቁርአን ላይ ቁሙ አንፉሰኩም ወአህሊኩም النار ወቁዱሃ الناس والحجاره ብሏል። ነፍሶቻችሁ መቀጣጣያው እሳትና ድንጋይ ከሆነው አውጡ ብሏል። በቃ ቁሙ አንፉሰኩም ተብላችኋልና ያቺን ነፍሳችሁን አድኑ። በቃ that's our point እንጂ እዚህ ጋር ቁጭ ብላችሁ ለመበሻሸቅ ወላ የሆነ ነገር ለማድረግ ምናምን መስታፍ አይደለም። እና እኔ ወላሂ አብዱልከሪም ባለፈው ምን እንዳልኩ ታውቃለህ? እኔ ኢየሱስ ክርስቶስን አምላክ ነው የሚል ጥቅስ ካሳያችሁኝ የዚህን ያህል ገንዘብ ሰጣችኋለሁ ብዬ ቻሌንጅ አደረኩኝ። አላህ ምስክሬ ነው። ቢጨንቀኝ በጣም ከባድ እኮ ነው። አምላካችሁን እስቲ ቻ አላህ ያስተረል መሆን አለኩል ያህል አብዱልከሪም ቀጠለ። ማሂርም አለ ቀጠሉ። እሺ አበበ ገብቷል መሰለኝ። አበበ ገብቷል። እንዴት ናችሁ? አይሰማም? አብዱልከሪም ከዛ ምናልባት ቴዲ ስላለ ቀድሞ የገቡት ስላሉ እንዳሰም ማለት ነው እነሱ ስለጠበቁ ይቅርታ። ቴዲ ትሰማለህ? ቴዲ ይሰማል? ቴዲ ትሰማለህ? ወይ ኔትወርኩ አይሰራም። ቴዲ አበበ ቀጥል። ቴዲ በጣም ሳሚ ያለው ነገር ከመጀመራችሁ በፊት ግን አንዴ ከመጀመራችሁ አብዱልከሪም ቪዲዮ ለቋልና ሁላችሁም ገቡና Ah non, c'est Billy Nava.